መጽሐፍ ቅዱስ አልያዝኩም አላልከኝም እንዴ? መጽሐፍ ቅዱስ ትርጓሜ ነው። የመጽሐፍ ቅዱስ ትርጓሜ ማን የተረጎመው? የፕሮቴስታንት ነው። ምንድን ነው የሚለው ርዕሱ? ዮሐንስ ወንጌል ማብራሪያ ነው የሚለው። ቆይ እሷን እያወጣሁት ነው። አሳየኝ እስቲ ቪዲዮ ላይ አሁን። እኔ ማወቅ መጽሐፉንም ማየት ስለምፈልግ ነው። ችግር የለም። ትርጉሙን አላነበለም። ከቨሩ ላይ ያለው ጻፊ ያሳየኝ። ጎንደሬው መጽሐፉን የፈለገው እኮ መጽሐፉን ጎንደሬው መጽሐፉን አሳየን። ከቨሩ ፊት ለፊት አድርገው መጽሐፊ ያሳየኝ። ጠጋ አድርገው ጻፊው ጠጋ አድርገው ጠጋ እንደ አያቴ አትንቀጥቀጥ። አያቴ ናት እንደዚህ የምትንቀጠቀጥ። አትንቀጥቀጥ። አይ ቲንክ ጎንደሬው ሀሳብ አለው መሰለኝ። ጎንደሬው ውስጥና እነ ሰሙሻም አሉ ሌሎችም ሀሳብ ይስጡ። ተቃራኒ ሀሳብ ካለው ጎንደሬው ብዬ ነው የሚጽፈው ኮመንት ስለነበረ። ጎንደሬው ሀሳብ አለ። ሰላም ብያለሁ። ስለ ወንጌል አሁን ስለተነገረው ነገር በመጀመሪያ ደረጃ ወንጌል የምስራች ነው። መጽሐፍ ቅዱስ ስለ ወንጌል ሲነግረ ምን ይለናል? ወንጌል ስለ ልጁ ነው ይላል። ነገር ግን ስለ ልጁ ስናወራ ስላሴን እያገለልን አይደለም። ስላሴ ወንጌል ነው፣ በቃ እሱ እንቀበላለን። ነገር ግን እያን ያለ ነው ምንድን ነው? ወንጌል ስለ ልጁ ነው የሚናገር። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 ላይ ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይልና መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ተነሳ። ወንጌል ከዚህ ውጭ የለም። ወንጌል ስለ ክርስቶስ ነው። ወንጌል ንጹሕ የሆነ ኃጢአት የሌለበት ነውር የሌለበት ኢየሱስ ክርስቶስ ስለ ኃጢአተኞች እንደሞተ እንደተቀበረ ደግሞ ሞትን ድል አድርጎ እንደተነሳና በእርሱም ስለሚያምኑ ደግሞ የዘላለም ሕይወት እንደሚሰጣቸው የሚያበስር የምስራች ነው ብለን እናምናለን። በሌላው ነገር ደግሞ ከአዳም ውድቀት በኋላ እግዚአብሔር የመጀመሪያው ወንጌል ለአዳም ነገረው። ምን ብሎ ነው የነገረው? ከልጅ ልጅ ተወልጄ አድንሃለሁ ብሎ ነገር። ይህ የምስራች ነው። ስንጠብቀው የነበረው የምስራች ቤዛ ሆኖ አዳነ። ይህን ወንጌል ለፍጥረታት ሁሉ እንሰብካለን። ነገር ግን እስካሁን ድረስ እናንተ ጥምቀት ወንጌል ነው የሚል ነገር በመጽሐፍ ቅዱስ እያሳያችሁን አይደለም። እና አንደኛ እሱ ነው ጥያቄ። ሁለተኛ ቅድም የማትሳሳተው ቤተክርስቲያን የምትሳሳተው በሚለው ነገር የማትሳሳተው ቤተክርስቲያን ልታሳዩን አልቻላችሁም። ምክንያቱም ምንድን ነው? በመጀመሪያ ደረጃ ቤተክርስቲያን ማለት ዲፋይን ማድረግ አለብን። ቤተክርስቲያን ማለት ምን ማለት ነች የሚለውን ጥምቀትንና ይህን ሁለቱን እስቲ ግልጽ አድርጋችሁ እስቲ መልሱልኝ። በረከት ይቀጥሉ እርስዎ። ጎንደሬው ግን መምህር በረከት ከመቀጠላቸው በፊት ኢየሱስ ክርስቶስ አርጉ እና አታርጉ ያለን ነገር ወንጌል ነው ወይስ አይደለም? አታርጉ ያለን ነገር ትእዛዝ ነው። ነገር ግን ወንጌል የምንለው ግን የምስራች ነው። በተስፋ ስንጠብቀው የነበረው በልጁ ሞት። የጠየቁ እሱን አይደለም ጎንደሬው፣ የጠየቁ ራሱ ኢየሱስ ክርስቶስ ራሱ የቃሉ ባለቤት ራሱ ኢየሱስ ክርስቶስ አርጉና አታርጉ ያለን ነገር ወንጌል ነው ወይስ አይደለም? ትእዛዝ ነው፣ ወንጌል አይደለም እንጂ ወንጌል አይደለም። አይደለም አይደለም አይደለም፣ ትእዛዝ ነው። ምክንያቱም ምንድነው? ያመኑ ሰዎች፣ እኛ የዳነ ሰዎች ማድረግ የሚገባ ነገሮች አሉ። እነዛን ነገር ማድረግ ስላለብን ትእዛዝ አዞናል። ኢየሱስ ክርስቶስ ያዘዘንን ትእዛዝ ደግሞ እንፈጽማለን። ለምሳሌ ጥምቀት ስናይ ጥምቀት የደቀ መዝሙር መጀመሪያ ነው። አንድ ቆይ ጎንደር፣ አንድ ቆይ እያዳመጥከኝ ፕሊዝ። እሺ ለምሳሌ ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ አይደል? አይደለም ጎንደሬው አለ አለው ይሰማል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አለ አይደል ብሏል። እሺ ወንጌል ማለት ምስራች ነው። ምስራቹን ደግሞ የዘላለም ሕይወት ማግኘታችን ነው አይደል? በትክክል በጣም ጥሩ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ምስራች ነው ወይስ አይደለም? ይህ ምስራች ነው። ነገር ግን ስጋዬን የበላ ደሜን የጠጣ ማለት ለምሳሌ አንዴ ጎንደር ቀስ እያልክልኝ አንዴ ስጋዬን የበላ ደሜን የጠጣ የሚለው ምስራች ነው ወንጌል ነው ወይስ አይደለም? ስንጠብቀው የነበረው ቤዛ የሆነ ስለ ኢየሱስ ክርስቶስ ስለ እሱ ነው እያወራ ያለ እሱ ጋር ዮሐንስ ወንጌል ላይ ያለው የጠየኩ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ቃሉ እሱ ጌታ የተናገረው ቃል ምስራች ነው ወንጌል ነው ወይስ አይደለም? ወንጌል ነው። ወንጌል ነው። በጣም ጥሩ። እዚህ ጋር የሚበላና የሚጠጣ የተባለው ስጋዬን ብሎ ደሜን ጠጡ ያለው ምንድን ነው?
ስለ ክርስቶስ ስለ ራሱ ነው እያወራ ያለ። ምክንያቱም በእምነት ኢየሱስ ክርስቶስን በእምነት ስንቀበለው እንድናለን። ምክንያቱም ስጋዬን የበላ ደምን የጠጣ ማለት ስጋዬን ብሉ ደሜን ጎንደሬው ለምን ቀስ ብለህ አታውራም? ግን ቀስ በልና ሰዎችም እንዲሰሙ ሀሳብህን እና ደግሞ ጥያቄን ብቻ አድሬስ አድርግልኝ። ስጋዬን ብሉ ደሜን ጠጡ ሲል ምንድን ነው የሚበላው ነው የሚጠጣው? የሚጠጣና የሚበላው ኢየሱስ ክርስቶስ ስለ ሞቱና ትንሣኤው ማመን አለብን። ያ ነው በቃ ስለ እምነት ነው እያወራ ያለው። ኦኬ ማስረጃ ስጠኝ። እዚህ ጋር የሚበላ ነው የሚጠጣው። ምክንያቱም ሲጀመር ቋንዴ ይሄ እንደዚህ ብለህ ስተረጉም ከአንደኛ ከአዲሱ መደበኛ ትርጉም ጋር ከራስህ ከጴንጤው እምነት ጋር ትጣላለህ። ሰው ከየት ነው ያመጣው ይህን ትርጉም? እዚህ ጋር የሚበላ የሚጠጣ የተባለው እምነት ነው አልከኝ አይደል? በትክክል በጣም ጥሩ። ጌታ ስንት ስጋ ነው ያለው? ስጋዬ ብሎ የሚጠራው ጌታ ስንት ስጋ ነው ያለው? አንድ ስጋ። አንድ ስጋ። ህብስቱ ምን ብሎ ነው የጠራው? አሁን እኔ እያወራ ያለው ዮሐንስ ወንጌል ያለው ነው ምዕራፍ 6 ላይ። ህብስቱ ምን ብሎ ነው የጠራው? እኔ ስጋ የሚለውን ሀሳብ ነው ስጋ የሚለው። ህብስቱ ምን ብሎ ነው የጠራው? ህብስቱን ስጋ ብሎ ጠርቶታል። ስለዚህ ስንት ስጋ ነው ጌታ ስጋ ብሎ የሚጠራው? አንድ ስጋ ነው ያለው። ህብስቱ ስጋው ነው አይደል? ስጋው ነው። እሺ ዮሐንስ ወንጌል ጋር ያለው ስጋ የሚለውና ማቴዎስ ወንጌል ምዕራፍ 26 ላይ ያለው ስጋ የሚለው የተለያየ ነው በጣም። ምክንያቱም ምን አለ መሰለ ዮሐንስ ወንጌል ለብቻ ነው፣ ማርቆስ፣ ሉቃስ እና ማቴዎስ ወንጌል ያሉትና ዮሐንስ ወንጌል ላይ ያለው ይለያል። ዮሐንስ ወንጌል ያለው ስለ ሰማያዊ ነው እያወራ ያለው። ስጋ የሚለው ምንድነው አልከኝ? ዮሐንስ ወንጌል ላይ ያለው ስለ እምነት ነው። እስቲ አውጣና መጽሐፍ ቅዱስን ለምን አታነብልኝ? አንተ አንብብልኝ። አንተ እኮ ነው ክሌም እያደረክ ያለው። አንተ ራስህ ስጋዬና ደሜ ያለው እምነት ነው እንጂ ህብስቱና ጽዋ አይደለም ያልከው አንተ ነህ። ስለዚህ አሳየኝ፣ እሱን የሚበላ የሚጠጣው እምነት ነው ብለኸኛል። ስራ ቦታ ላይ ሁኜ ስለሆንኩ መጽሐፍ ቅዱስ ስላለስኩ ነው። አንድ ስልክ ብቻ ነው ያዝከው። እሺ የትኛውን ላንብብልህ? አውጣልህ እኮ የትኛውን ላንብብልህ? ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ከቁጥር ስንት? ኦልሞስት ከ30 ምናምን አንስተህ 50 አካባቢ ላይ ይመስለኛል። አወጣና የቱን ላንብብልህ ጎንደሬው? ከ30 አካባቢ ጀምረህ አንብቡ። እስከ ስንት ላንብብልህ? ስለ ስጋና ስለ ደሙ የሚያወራበት አካባቢ ያለበት ላይ አንብቡ። እሺ እንግዲህ አንተን እንድናምን አንተ ምን ምልክት ታደርጋለህ? ምን ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣችሁ ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁ እንዳላመናችሁ ምንድን ነው? በቃ ወደ እኔ የሚመጣ ከቶ አይራብም፣ ወደ እኔ የሚመጣ ከቶ አይጠማም እያለ ነው። ስለዚህ እያወራ ያለው ወደ ክርስቶስ መምጣት በእምነት መምጣት ስለ መምጣት ነው እንጂ እያወራ ያለ እዚህ ጋር የሚበላ የሚጠጣ የሚለው ነው የጠየቁ። ጎንደሬው ብሉ ጠጡ የተባለው ነው የጠየቁ ያለሁት። ብሉ፣ ምክንያቱም ስጋዬን ብሉ ደሜን ጠጡ ብሏል። የጠየቁ ጥያቄ ወደ ክርስቶስ መምጣት አንድ እያዳመጥከኝ ክርስቶስ፣ አዎ ክርስቶስን ማመን የስጋም የነፍስም መጠጥ ምግብ ነው። የስጋም የነፍስም ረፍት ነው። የስጋም የነፍስም ምግባችን ነው፣ እርካታችን ነው ኢየሱስ ክርስቶስ። ማንም እሱ ላይ ተቋሙ የለውም። ኢየሱስ ክርስቶስ ግን ብሉ ጠጡ ብሎ የተናገረው ምን ነው ያልኩ? የሚበላ የሚጠጣ ነገር ብሉና ጠጡ ብሏል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ዮሐንስ ወንጌል ላይ እዚህ ጋር የተናገረውን ነገር ግራ ስለገባቸው እንዴት የሰው ልጅ ስጋ እንበላለን ብለው እነሱን ሲሉ ከዛ በኋላ ወደ እኔ የሚመጣ ብሎ ይናገራል። ምን መለሰላቸው? ንገረኝ። ወደ እኔ የሚመጣ ላንብብልህ። እሺ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ በሉ ሞቱም፣ ከሰማይ የወረደ ሕይወት እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። እንግዲህ አይሁድ ይህ ሰው ስጋውን እንበላ ዘንድ እንዴት ይቻላል ብለው እርስ በርስ ተከራከሩ። ኢየሱስም እውነት እውነት እላችኋለሁ የሰው ልጅን ስጋ ካልበላችሁ ደምንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋ እውነተኛ ነው፣ ስጋ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ይሄን የመለሰላቸው። እስቲ ወደታች ቀጥል አንብቡ።
ቁጥር ስንት ነው? ምንድን ነው የፈለግከው? ጎንደር ምን የሚል ቃል ፈልገህ ነው ንገረኝ። እያወራ ያለው አሁን እሺ፣ መዝሙር እያወራ ያለው አትበለኝ ፕሊዝ። ጎንደር ቃል ፈልግልኝ። እኔ ይኸውልህ እዚህ ጋር ልጠይቅህ። እዚህ ጋር አትጠይቀኝ። አንተ ነው እየጠየቅኩ ያሉት ጎንደሬው። አሁን አንተ ይሄ ሰው እንዴት ነው ስጋውን ሊበላ ብሉ ጠጡ የሚለን ሲሉ ለእነሱ መልስ ሰጣቸው አልከኝ። አንተ ያልከኝ ቃል የለም፣ እኔ ያልኩ ቃል ግን አለ። አሁን እኮ ወደ እኔ የሚመጣ አይራብም አይጠማም እያለ ነገራቸውና ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አሉ። ስለዚህ እያለ ያለው ምንድን ነው? አንተ አትርጉም፣ ራሱ ጌታ የተናገረውን ያዝ ጎንደሬው። አንተ አትርጉም፣ እኔ አልፈልግም። ለምን መሰለህ? አንተ የኪስን ትርጉም ነው። ጌታ ለምሳሌ ይህ ሰው እንዴት ነው ስጋውን የምንበላው ደሙን የምንጠጣው ብለው ሲጨንቃቸው ጌታ ምን ብሎ መለሰላቸው? ይህ እኮ እምነት ማለት ነው፣ እመኑ ነው ያላቸው። ከዛ በላይ ያለውን አንብብልኛ። ከዛ በላይ ያለውን ምን አላቸው? ይሄንን አናልፍም። አንተው ነው እዚህ ድረስ ያመጣኸኝ። ጌታ ይሄን ትምህርት ሲጨንቃቸው አይጭነቃችሁ፣ ይሄ እኮ ማመን ነው፣ በቃ ዝም ብላችሁ ማመን ማለት ነው አላለም። ያለው ምንድን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። በጣም ጥሩ። እነሱ እንዴት እንበላለን ሲሉ ጭራሽ ብሉ አላቸው። ማመን ነው እኮ የሚበላ የሚጠጣ ነገር ማለት ሳይሆን ዝም ብላችሁ በእምነት ማመን ነው አላለም ጌታ። እንዲሁም አጠነከረውና ምን አላቸው? እውነት እውነት እላችኋለሁ አላቸው። ጭራሽ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አላቸው። አየህ እንዴ እሱ እንዴት ነው ሰው ሆኖ፣ ምክንያቱም ሰው ብቻ ነው ብለው ነው የሚያስቡት። ሰው ሆኖ እንዴት ነው ስጋውን ቡጭቅ ቡጭቅ እያደረገ የሚሰጠ ምን ሀሳብ ነው ያሰቡት? ስለዚህ ጌታ ምን አለ? እንዲህ እኮ ማለት እኮ አይደለም፣ ከበዳችሁ እንደ ጨነቃችሁ እንደ ቆይ ላቅለው አይደለም ያለው ምንድን ነው? መለሰውና የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ስጋ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ። አሁን የጠየቁት ጥያቄ ትምህርቱ ሲጨንቃቸው ጌታ ምን ብሎ ነው የመለሰላቸው? እመኑ ብሎ ነው የመለሰላቸው? እምነት ነው ብሎ ነው የመለሰላቸው? ወይስ የሰው ልጅ ስጋ መብላት መጠጣት አለባችሁ ነው ያላቸው? ተቋርጫለሁ። አለክ ያሪዶ መልካም ሜቢ ስራ ላይ መጥቶ ገብቶበት ይሆናል። ይቅርታ መምህር በረከት አቆየሁት። እሺ አሉ መምህር በረከት ይሰማል? ተመልሳል? አሎ። እሺ ጥያቄ ጠይቄ ነበር ሰምተኝ ከሆነ እጄ ላይ መጽሐፍ የለም ብለህ መጽሐፍ ትገልጣለህ? ጎንደሬው ምን አልከኝ? እጄ ላይ መጽሐፍ የለም ብለህ መጽሐፍ ትገልጣለህ ወይ? መጽሐፍ አልገለጥኩም እኮ፣ መጽሐፍ የለኝም አልያዝኩም እኮ። ይሰማል እኮ ሲገልጥ። ስራ ቦታ ነኝ። ሌሎች መጽሐፎች ናቸው የምገልጠው። መጽሐፍ ቅዱስ አለ። እሺ ጥያቄ ጠይቄ ነበረ። ችግር የለውም። ጥያቄ ጠይቄ ነበረ። ጥያቄ ጠየቅኩ። ምንድን ነበረ? ትምህርቱ ይጨንቃል ብለው ለጌታ የሚጨንቅ ትምህርት ነው ሲሉ ጌታ ይሄ እኮ የሚጨንቅ አይደለም ማመን ማለት ነው እንጂ የሚበላ የሚጠጣ ነገር አይደለም አላላቸውም። ያላቸው ምንድን ነው? እንዲሁም ጭራሽ የሰውን ልጅ ስጋ ራሱን እየተናገረ የሰውን ልጅ ስጋ ካልበላችሁ ካልጠጣችሁ ሕይወት የላችሁም አለ። ለምንድነው እንዲህ ብሎ የመለሰላቸው ጌታ? ለምን እምነት ነው ብሎ አንተ እንደተረጎምኩ አልተረጉመላቸውም? ዮሐንስ ወንጌል ምዕራፍ 6 ላይ ያለው በአጠቃላይ ምንድነው? ስለ የተቆረሰ ስጋም በአጠቃላይ አትበለኝ ጎንደሬው፣ የጠየቁ ላይ ፎከስ አድርግ ፕሊዝ። ጌታ ይሄ ትምህርት ይጨንቃል ያሉት ለምንድን ነው ንገረኝ። ቆይ ጎንደሬው ለምሳሌ ለምን የጨነቃቸው ትምህርቱ? የሰውን ስጋ የሰውን ደም እንዴት እንጠጣለን ከሚል አንጻር ነው እነሱ የጨነቃቸው። ነገር ግን እያስተማረ ያለው ኢየሱስ ክርስቶስ እያስተማረ ያለ ግን ጌታ ምን ብሎ መለሰ? ጌታ ምን ብሎ መለሰ? ጌታ ስለ እምነት ነው ያለበትን አሳየኝ። እመኑ ነው ያልኩት እኮ ያለበት አይደለም የመለሰው መልስ። ራሱ ጌታ የመለሰው መልስ እነሱ እንዴት ነው የሰውን ስጋ የምንበላው የምንጠጣው ብለው ሲጨንቃቸው ጌታ አይጭነቃችሁ፣ እምነት ማለት እኮ ነው የሚበላ የሚጠጣ ነገር አይደለም ብሏል። ሙሉ አውዱን ብታየው እንደዛ ነው ብሏል ወይ ያልኩ የጌታ መልስ የጠየቁ ጌታ ብሏል ወይ? አውዱ እንደዛ ነው። ምክንያቱም ከሰማይ የሚሰጣቸው አባቴ የሚሰጣችሁ ብሎ እየተናገረ ነበር። ምክንያቱም ከሰማይ የሚሰጣቸው አባቴ ጎንደሬው ጌታ የመለሰው መልስ መልስልኝ ደግመ። ምንም እኮ ይሄ የጌታ ትምህርት ነው። ጌታን እወዳለሁ እኔ ጴንጤ ነኝ ትሉ አይደለ? ስለዚህ ጌታን የምትወዱና ጴንጤ ከሆናችሁ መልሶ የጌታን ቃል መስክረው። ጌታ
ይሄ የሚጨንቅ ትምህርት ነው ሲሉት ምን አስበው ነው? እንዴት ነው ስጋውን ደሙን የምንበላው የምንጠጣው ብለው ጨንቋቸው ነው አይደለ? ጌታ ይሄ እንደጨነቃቸው ያውቃል። ማንም ሊነግረው የማይፈልግ አምላክ ስለሆነ አይ ጭነቃችሁ፣ የሚበላ የሚጠጣ ነገር እኮ ማለት አይደለም። የሚበላ የሚጠጣ እያልኩም አይደለም። የምትሉትና የምትጠጡት ነገር አለ እያልኩም አይደለም። እያልኩ ያለሁት እምነት ነው ብሏቸዋል። ስጋን ያልበላ ደምን ያልጠጣን ያሉ ቃል በቃል የተናገረው እንደዛ ነው። ኦኬ፣ ጌታ ቃል በቃል የመለሰላቸው የእነሱ ጥያቄ ገብቶት ነው ወይስ አይደለም? ገብቶት ነው። የእነሱ ጥያቄ ገብቶት ነው። አዎ፣ በቃ ባጭሩ የእነሱ ጥያቄ ምን ነበረ? እንዴት ስጋና ደም እንበላለን እንጠጣለን ነው አይደል? በትክክል። ጌታ ደግሞ አይ ስጋና ደም እኮ መብላት መጠጣት አይደለም እምነት ነው ብሏል። ስጋዬን ያልበላ ደምን ያልጠጣ ብሏል። እሱ ነው የሰውን ልጅ ስጋ ብሎ ጭራሽ ደገመላቸው አይደለ? በትክክል የሰውን ልጅ እነሱም ራሳቸው እኮ እንዴት ነው የሰውን ስጋና ደም እንጠጣው ብለው ነበር ያሰቡት አይደል? ትክክል። ይሄን ጌታ ያውቃል አያውቅም? በደንብ ያውቃል እንጂ። ኦኬ፣ መልሶ ታዲያ ለምንድን ነው አጠንክሮ ጭራሽ የሰውን ልጅ ስጋ ካልበላችሁ ካልጠጣችሁ ህይወት የላችሁም ያለው? መልሶ እሱን እኮ ነው እያልኩ ያለው። እሱን እያለ ያለው አውዱን ስታየው ምንድነው? ስለ እምነት ነው እያወራ ያለ እዛ ጋር እያልኩ አይልማ ጌታ ስለ እምነት ነው ያልኩት። አላለማ ጌታ አላለም ጌታ ስለ ሰማያዊ ነው የሚያወራው አላለም ጌታ ጌታ አላለማ እምነት ነው አላለማ። ስጋና ደሜ ብሉ ጠጡ ያልኩት እምነት ነው አላለም፣ ማመን ነው አላለማ። እንግዲህ የጌታን ቃል ነው የምቀበለው። ጌታ አላለም። ከየት ላምጣው? እስቲ ቁጥር 60 አካባቢ ላይ አንብብልኝ። እሺ ኑረት ደግሞ ጥሩ። እሺ ቁጥር 60 ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማ ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ግን ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው አላቸው። እሺ ቀጥል። ስጋ ምንም አይጠቅም የተባለው ምንድን ነው? እዚህ ጋር ያው ስጋ ምንም አይጠቅም የተባለው በቃ ስለ ምድራዊ ነገር ነው እያወራ ያለው። ስለ ምድራዊ ስጋ አንድ መጽሐፍ ስላለች ላውጣና ትርጓሜ መጽሐፍ አለ አለኝ። ትልቁ ላይ ሆነ አንዴ ትልቁ ላይ አልኩት ክፈት ቪዲዮ። ትርጓሜ መጽሐፍ አይደለም የራሴ የሆነች መጽሐፍ ስላለች እሱ ጋር አንተ የጻፍከው መጽሐፍ ነው አይደለም? ምንድን ነው እሱ ንገረኝ። መጽሐፍ ቅዱስ አልያዝኩም አላልከኝም እንዴ? መጽሐፍ ቅዱስ ትርጓሜ ነው። የት እኮ ማን የተረጎመው? የፕሮቴስታንት ነው። ምንድን ነው የሚለው እሱ? ዮሐንስ ወንጌል ማብራሪያ ነው የሚለው። ቆይ እሷን እያወጣሁት ነው። አሳየኝ እስቲ ቪዲዮ ላይ ሆነ። እኔ ማወቅ መጽሐፉንም ማየት ስለምፈልግ ነው። እሺ ትልቁ ላይ አድርጉት አንዴ ፕሊዝ። ሶሪ። እሺ ያው አንዴ ያሳየኝ ከቨሩን ወንጌል። እሺ ክፈተው አንዴ። ማነው ጸሐፊው ነው የሚለው? ያሳየኝ። እኔም ማወቅ ስለምፈልግ መጽሐፍ ማነው የሚለው ጸሐፊ? አሳየኝ ጎንደር አንዴ ጸሐፊውን እባክህ ፕሊዝ። እሺ ይታያል። ከቨሩ ላይ እኮ ጸሐፊ ይኖራል። ከቨሩ ላይ ያለውን ጸሐፊ ያሳየኝ። ንጌል ነው የሚታየኝ። ወንጌል የሚል ይታየኛል። ከቨሩ ላይ ያለውን ጸሐፊ ያሳየኝ። ምንድን ነው የምታሳየኝ? ከቨሩ ላይ ያለውን ጸሐፊ ያሳየኝ። ከቨሩ ላይ ያለውን ጸሐፊ ያሳየኝ። ችግርንም ትርጉሙን አላነበለም። ከቨሩ ላይ ያለውን ጸሐፊ ያሳየኝ። ጎንደሬው መጽሐፉን የፈለገው እኮ መጽሐፉን ጎንደሬው መጽሐፉን አሳየን። ከቨሩን ፊት ለፊት አድርገው መጽሐፊውን ያሳየኝ። ጠጋ አድርገው ጸሐፊውን ጠጋ አድርገው ጠጋ እንደ አያቴ አትንቀጥቀጥ። አያቴ ናት እንደዚህ የምትንቀጠቀጥ። አትንቀጥቀጥ። እስቲ ቁጥር 60 ላይ ነው አይደል ያነበብክልኝ? ምዕራፍ 6 ላይ ምዕራፍ 6 ከቁጥር ስንት ጀምራለህ መሰለህ? ከፈለግ እዚህ ጋር ስጋዬን ብሉ ደሜን ጠጡ የሚለው ምን ብሎ እንደተረጎመው እምነት ነው ያልከበትን ያሳየኝ። ቁጥር 54 ላይ ከቁጥር 53 ጀምረን ያው
እውነት እውነት እላችኋለሁ ብሎ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ የሚለው እምነት ነው ማመን ነው ብሎ ከመጽሐፉ ላይ ከፈታው አሳየኝ። እሺ እሺ ላንብብልህ። ክፈተው። አይው በደንብ አይታይም ግን ይኸው። እሺ በቃ እሱ ጋር አሪፍ ነው። አሪፍ እሺ እኔ ላንብብልህ ግድ የለም። ቁጥር 53 እና 54 የቀረቡልን ሁለት የተለያዩ እውነታዎች ናቸው ይላል። በመጀመሪያ ቁጥር 53 ላይ ያለው ሕይወትን ለመቀበል መብላት የሚለው ሐሳብ በዋናው የግሪኩ ትርጉም አንድ ጊዜ የሚፈጸም ድርጊት የሚያሳይ ነው። ሁለተኛው ቁጥር 54 ላይ ደግሞ ያለው ሕይወትን ለማዝለቅ መብላት የቀረበበት መንገድ የሁል ጊዜ ተግባር ወይም ቀጣይነት ያለው ድርጊት ሆኖ ያሳያል። ስጋ ምንም አይጠቅምም የሚለውን የጌታን ቃል እውነተኛነት ይተዋል። ስጋ የተባለው ምንድን ነው? ስጋ የተባለው ምንድን ነው? እዚህ ጋር አይጠቅምም የተባለው ስጋ ምንድን ነው? ቅድም ምድራዊ ስጋ ነው ብለኸኝ ነበር። ስለመብል ነው። ስለ ስጋ ሲያወራ ስለመብል ነው። ስለመብል ምክንያቱም እነሱ የጠበቁት ምንድን ነው? የሚበላ ምግብ ነው። እርቧቸው ስለነበር የሚበላ ምግብ ጠብቀው ነበር። ስጋ አይጠቅምም እያላቸው ነበር እነሱ። ሁሉም ግን ሸሹት። የቀሩት እነማን ናቸው? 12ቱ ብቻ ቀሩ ነው የሚለው። ስለዚህ ስጋ ምንም አይጠቅምም ያለው ስለ ምድራዊ ምግብ ነው። ስለ በግ፣ ስለ ዶሮ ስጋ ነው። ስለ ስጋዊ ምግብ ነው። እሺ መምህር በረከት በቃ አስተካክለው እንግዲህ እኔ ልንገርህ ጎንደር ልምከር የታናሽ ወንድምነቴን፣ ይሄ መጽሐፍ አይጠቅምህም። ምን ሲጀመር የትርጉም ነው ያስቀመጠብህ አንድ። ሁለተኛ ደግሞ ስጋ የተባለው ምድራዊ ምግብ ነው። ምድራዊ ዶሮና ዳቦ እንጀራ በግ ነው ብሎ ፈቶልህ ከሆነ ከዛ ላይ ወስደ ከሆነ ገደል ነው የከተተ። አዲሱ መደበኛ ትርጉም ደግሞ የተሻለ ተረጉሟል ይሄንን ከዚህ መጽሐፍ ይልቅ። እውነቱን ልንገርህና ስጋ ምንም አይጠቅም የሚለው ኮንቴክስቱዋል ፍቹ ምንድን ነው? ጌታ ስጋ ምንም አይጠቅም ሲል ስለ ስጋዊ ምግብ ነው እያወራ ያለው ወይስ ምንድን ነው የሚለውን ነገር በደንብ ብታውቀው ጥሩ ነው ብዬ አስባለሁ። ግን መምህር በረከት ስላሉ አቅንተው ሁላችንም ያስተምሩናል። መምህር በረከትን ያርጓቸው። ይቅርታ በጣም መምህር ስላቆየሁት። አንዴ ጎንደር በቃ ሚዩት አድርግና አንዴ እንማር። ጎንደር ወዳጅ አንዴ ጎንደር ሚዩት አድርግና አንዴ ወንድም አለ መምህር በረከትን ትልቁ ላርጓቸው። የለም መዝሙሬ ቀጥሉ። በቃ ጥያቄም ካለው መልስለት። ይቀጥሉ። በቃ እኔማ እንዲሁም እንደዚህ ይሄን ያህል ማውራለሁ ብዬም አልጠበቅኩም። እሱ ይኸው ይዞኝ እየሄደ እኮ ነው እንጂ ይቀጥሉ እርሰው። እሺ። ስለዚህ አሁን ምንድን ነው ወንጌል? ቅድም ሁለት አይነት ነገር ሲናገር ሰምቼዋለሁ። ወንጌል ምስጢረ ሥላሴም የሥላሴ ትምህርት ወንጌል ነው አለ። ከዛ ደግሞ ወንጌል ማለት የክርስቶስ ሞትና ትንሣኤ ነው አለ። ምንድን ነው መጀመሪያ ወንጌል ናቸው አይደለም የምትላቸውን እስኪ ከአምስቱ አዕማደ ምስጢር አንጻር አንተ መረቅ ይግለጥልን። ወንጌል ስለ ክርስቶስ ነው ስል ክርስቶስን ከሥላሴ እየነጠልኩ አይደለም። ምክንያቱም ምንድን ነው እየታሰበ ያለ ምንድን ነው? ኢየሱስ ክርስቶስ የሥላሴ አንድ አካል ነው። ስለዚህ ወንጌል ስንል እኛ ምንድን ነው የምስራች ወንጌል ስንል ለአዳም እግዚአብሔር የገባለት ቃል ኪዳን አለ፣ የተስፋው ቃል አለ። እሱም ምንድን ነው? ከልጅ ልጅ ተወልጄ አድንሃለሁ ብሎታል። ያን ወንጌል ያን የምስራች ስንጠብቅ የነበርነ ሰዎች በመጨረሻ ሰዓት ላይ ቤዛ ሆኖ አድኖናል። ወንጌል እያልን ያለን እሱ ነው። ነገር ግን ሥላሴ ወንጌል አይደለም እያልን አይደለም። ምክንያቱም ሥላሴን ያገለለ ትምህርት የለንም። ያን ነው እያልን ያለን። ነገር ግን ስለ ጥምቀት ስናወራ ጥምቀት ወንጌል ነው የተባለበት እስካሁን ድረስ ቅድምም ስታመጡ ነበር መጽሐፍ ቅዱስ፣ ግን አንድም ማስረጃዎችን አላየሁም እስካሁን ድረስ እና በደንብ እስኪ ማስረጃዎች ካላችሁ እሱን አሳዩን። ሁለት ጥያቄ ነው የጠየቀው። አንዱ እሱ ነው። ሁለተኛው ደግሞ ሥላሴ ወንጌል ነው ወንጌል ነው። ምክንያቱም ሥላሴ ማለት አብ ወልድ መንፈስ ቅዱስ ነው። ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው የምናወራ። ስለዚህ አብና መንፈስ ቅዱስን ያገለለ ትምህርት የለንም እኛ። እሺ፣ ስለዚህ ሥላሴ ወንጌል ነው። እሺ፣ የማርቆስ ወንጌል ምዕራፍ 1 ላይ የማርቆስ ወንጌል ምዕራፍ 1 ላይ ዮሐንስ ያስተማረው ትምህርት ወንጌል ተብሏል።
እና ዮሐንስ ያስተማረው ትምህርት ደግሞ ስለ ጥምቀት ነው። ምናልባት ለሌሎቻችሁም ላንብብላችሁና ከቁጥር 4 ጀምሮ ስናነበው ምን ይላል? ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ። ይኸውላችሁ የዮሐንስ ጥምቀት ውስጥ ስብከቱ ራሱ ጥምቀት ነበር ማለት ነው። ጥምቀት አይሰበክም፣ ፕሮክሌም አይደረግም ምናምን ሲሉን ነበር አይደለ? ደጋግሞ ትሰሙ ነበረ። ዮሐንስ ጥምቀትን ፕሮክሌም አድርጓል። ለምንድን ነው? ጥምቀትን የሰበከበት ምክንያት ከሚጠበቁት ነገሮች አንዱ ጥምቀት ስለሆነ ነው። ሁለተኛ ደግሞ ጌታችን ራሱ እኔ የማጠምቃችሁ ጥምቀት በንስሐ ነው፣ ከእኔ የሚበልጠው ግን ይመጣል፣ እሱ በመንፈስ ቅዱስ ያጠምቃቸዋል ብሎ በሱ ጥምቀት ብቻ ሳይሆን በሚበልጠው ጥምቀት ይጨርስ ነበር ስብከቱን ማለት ነው። ሁለተኛ ይሄ በግልጽ ጥምቀት ወንጌል የተባለበት ስብከት የተባለበት ነው። ጥምቀት ተሰበከ ማለት ነው። አይሰበክም ይላሉ አይደል? ተሰበከ። ይኸው እየተሰበከ ነው። ዮሐንስ ጥምቀትን እየሰበከ ነው የመጣ የራሱን ጥምቀት ብቻ ሳይሆን የክርስቶስን ጥምቀትም ጭምር ማለት ነው። ሁለተኛ ሐዋርያት ሥራ ምዕራፍ 8 ላይ ያለው የኢትዮጵያዊ ጃንደረባ ወንጌልን አስተማረው ይልና ተጠመቀ። ከውሃ ማን ይከለክለኛል አለ። ስለዚህ የተጠመቀው ጥምቀት የክርስቶስ ጥምቀት እስከሆነ ድረስ በክርስቶስ አምኖ እስከተጠመቀ ድረስ ፊልጶስ አስተምሮት እንጂ ሰው ዝም ብሎ ስለ ክርስቶስ ሞትና ትንሣኤ ብቻ ሰምቶ ውሃ ማን ይከለክለኛል ሊል አይችልም ማለት ነው። ይሄንን ለማመን በጣም ብዙ ርቀት መሄድ ያስፈልጋል፣ ተቃራኒ መቆም ማለት ነው። ሶስተኛ የቅዱስ ጴጥሮስ የመጀመሪያው ስብከቱ መካከል ለኃጢአት ስርየት የሚሆን ጥምቀት ይገኝበታል። ኃጢአታችሁ ይቅር ይባል ዘንድ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ አምናችሁ ተጠመቁ ንስሐ ግቡ የሚል ስብከት አለበት እና የመጀመሪያ ስብከት ነው የጴጥሮስ። የኃጢአት ስርየት ወንጌል ነው። ከነገራችን ላይ የኃጢአት ስርየት ወንጌል አይደለም የሚል ሰው ካለ ዋናው እንደውም እስራኤል ሲጠብቁት የነበረው ወንጌል የኃጢአት ስርየት ነው። ምክንያቱም እስራኤልን ለተደጋጋሚ ባርነት ለተደጋጋሚ ምርኮ ሲያጋልጥ የነበረው ኃጢአት ነው። ስለዚህ እግዚአብሔር ያንን ኃጢአታችሁን የሚያጥብበት ይቅር የሚልበት በንጹህ ውሃ የሚያጥባችሁ የሚረጫችሁ ዘመን ይመጣል እያሉ ነቢያት ተስፋ ሲያስደርጉት የነበረ ነገር ስለሆነ የኃጢአት ስርየት፣ ጥምቀት ደግሞ የኃጢአት ስርየት ስለሆነ ወንጌል ነው። ለዚያ ነው ጌታ ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ ወንጌሉን ሲሰብክ ጥምቀትን ያካተተው ብለን ተናግረናል። ስለዚህ ዮሐንስ ራሱ ጥምቀትን ሰብኳል። ዮሐንስ ደግሞ የክርስቶስ ወንጌል መንገድ ጠራጊ ነው። የክርስቶስን ወንጌል መንገድ ጠራጊ ነው። ከነገራችን ላይ የቅድም መዝሙር ሲጠይቅ ነበረ። ምን ብሎ ጠየቀ? ጌታ ያዘዛቸው ወንጌል አይደሉም ወይ ብሎ ሲጠይቅ ነበረ። ጌታችን ለመጀመሪያ ጊዜ ያስተማረው ትምህርት እኮ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነው እያለ ወንጌልን እየሰበከ ይዞር ነበር ነው የሚለው ማርቆስ ማለት ነው በወንጌሉ። ስለዚህ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚለው ቃል ራሱ ወንጌል ነው። አሁን ይሄ እንግዲህ በቅዱስ ጳውሎስ ሁለተኛ ቆሮንቶስ ላይ ባለው ትርጉም ብቻ ታጥረህ ወንጌል ማለት የክርስቶስ ሞትና ትንሣኤ ነው ብቻ ካልክ የእግዚአብሔር መንግስት ቀርባለች የሚለው ወንጌል አይደለም ልትል ነው። ንስሐ ግቡ የሚለው የጌታ ስብከት የእግዚአብሔር መንግስትን ቀርባለች ብሎ የእግዚአብሔርን የመንግስቱን ወንጌል ነው የሚለው። የመንግስቱን የምስራች የመንግስቱን መቅረብ የእግዚአብሔር መንግስት የመቅረቧን የምስራች እያስተማረ እየሰበከ ዞረ ይላል። ስለዚህ የእግዚአብሔር መንግስት ቀርባለች የሚለው የጌታችን ትምህርት ራሱ ወንጌል ነው። ወንጌል ሰፊ ነው፣ በአንድ ትርጉም ብቻ አይሰጥም ለማለት። በመጀመሪያ የማርቆስ ወንጌል ምዕራፍ 1 ያቀረቡልኝ ዮሐንስ ጥምቀትን እያጠመቀ እየሰበከ መጣ ይላል እና እያለ ያለው ምንድን ነው? እየሰበከ መጣ የሚለው ጥምቀቱን ሳይሆን ስለ ኢየሱስ ክርስቶስ እየሰበከ መጣ ነው እያለ ያለው። ቀጥሎ ደግሞ የሐዋርያት ሥራ ምዕራፍ 8 ላይ ወንጌልን አስተማረውና ተጠመቀ ይላል። ወንጌል ቆይ አይ እንደዚህማ አትዋሽ ጎንደሬው፣ መጽሐፉ ክፈተው። እሺ ስለ ኢየሱስ ክርስቶስ እያስተማረ መጣ። እሺ የማርቆስ ወንጌል ምዕራፍ 1 ላይ መጽሐፍ ቅዱስ መክፈት የሚችል ሰው ካለ እኔም አጠገቤ ያለ መምህር ማንበብ እችላለሁ።
የማርቆስ ወንጌል ምዕራፍ 1 ቁጥር 4 ጀምራ አንብበው እስኪ። እሺ፣ በእግዚአብሔር ስም አነበዋለሁ። በነቢዩ በኢሳይያስ እንደተጻፈ ዮሐንስ በምድረ በዳ እያጠመቀ የንስሐ ጥምቀት ለኃጢአት ስርየት እየሰበከ መጣ። የይሁዳም ሀገር ሁሉ የኢየሩሳሌም ሰዎች ምንድነው የሰበከው? የንስሐ ጥምቀት ለኃጢአት ስርየት እየሰበከ ጥምቀት ነው የሰበከው አይደል? የሳ ለኃጢአት ስርየት እያለ እየሰበከ መጣ ይላል። እሱ ነው ያው ስለ ኢየሱስ ክርስቶስ ነው የሰበከ እንጂ ጥምቀትን አልሰበከም ስላለ ነው። አይ ሊትራሊ ጥምቀቱን ነው እንደውም የሚያነሳው እዚህ ጋር የንስሐን ጥምቀት ለኃጢአት ስርየት እየሰበከ ያለው ጥምቀቱን ነው። ያ አሁን ከዚህ ተነስተን ምን አይነት ጥያቄ እንጠይቃለን? ለምንድን ነው ጥምቀት የሚሰበከው? በጣም ኢምፖርታንት ጥያቄ ነው። ጥምቀት ለምን ይሰበካል ካልን ጥምቀት ተስፋ የተደረገ ነገር ስለነበረ ነው። በብሉይ ኪዳን ነቢያት ተስፋ ያስደረጉት ነገር ስለነበረ ነው። ተስፋ የተደረገ ምስራች ነው። እግዚአብሔር ያጥባል፣ ኃጢአታችሁን ያጥባል፣ ንጹህ ውሃ ይረጭባቸዋል፣ ኃጢአታችሁ ይደመሰስላቸዋል የሚል ተስፋ ስለነበረ ነው ዮሐንስ እየሰበከ የመጣ ማለት ነው። ከዛ ከሱ ጥምቀት ተነስቶ ደግሞ የክርስቶስን ጥምቀት ዝቅ ብሎ ደግሞ ምን ይላል? እኔ በውሃ አጠምቃቸዋለሁ፣ ከእኔ የሚበልጠው ደግሞ በመንፈስ ቅዱስ ያጠምቃቸዋል እያለ የእሱን ጥምቀት ከክርስቶስ ጥምቀት አንጻር ዝቅ አድርጎ የክርስቶስን ጥምቀት ደግሞ ከፍ አድርጎ ይናገራል ማለት ነው። እሺ መምህር፣ አሁን ያነበቡት ማርቆስ ላይ ብዙም ጥያቄ ያላነሳበት ምክንያቱ ምንድን ነው? የሰበከው ጥምቀት እንደሆነ ያሳያልና እስቲ በደንብ ማንበብም ያስፈልጋል። አየዋለሁ፣ እሱን ልለፈው። ምክንያቱም ምንድነው ምን ተሳስተሃል አይደል? ይኸውልህ፣ አይ ስህተት ግን ማን ጎንደር ይኸውልህ፣ እንደዚህ ስትሳሳት ተሳስቻለሁ ነው የሚባለው። ስህተትን ለማመን ምንም ችግር የለብኝም፣ አምናለሁ፣ ችግር የለውም። ግን ሌላው ደግሞ ምንድነው የጠየቁት ቤተክርስቲያን ተሳሳታለች አትሳሳትም ወደሚለው ስንሄድ ቤተክርስቲያን ማለት ዲፋይን እናድርገው እስቲ። ቤተክርስቲያን ማለት ምን ማለት ነው የሚለውን ደግሞ እንጠይቅ እስቲ። ወደ እሱ እናልፍ ደስ ይለኛል። ቤተክርስቲያንን ቅዱስ ጳውሎስ ደጋግሞ ዲፋይን አድርጓታል። ቤተክርስቲያን ማለት የክርስቶስ አካል፣ የእግዚአብሔር ጉባኤ፣ ኤክሌሲያ የሚለው ቃል ራሱ የተመረጡ የእግዚአብሔር ጉባኤ፣ የመንፈስ ቅዱስ ማደሪያ፣ የክርስቶስ ሙሽራ፣ ንጽሕት ቅድስት በብዙ ኳሊፊኬሽን እንግዲህ በአዲስ ኪዳን ተገልጻለች። እሺ ቤተክርስቲያን ማለት ባጭሩ ስናየው ምንድነው? ጉባኤ ነው፣ የክርስቲያን አንድነት ነው፣ ክርስቶስ አካል የሆነች እኛ ደግሞ ብልቶች የሆኑ ቤተክርስቲያን ትባላለች። እንደዛ ነው አይደለ ትርጉሙ እያሉኝ ያሉት? ቤተክርስቲያን በክርስቶስ አካልነት የተዋቀረች የምዕመናን ስብስብ የመንፈስ ቅዱስ ህብረት ነች። በትክክል። ስለዚህ ክርስቶስ አካሏ የሆነ በውስጧ ግን የሰዎች ወይም የአማኞች ስብስብ የሆነች እቺ ቤተክርስቲያን ትባላለች ማለት ነው። ስለዚህ ክርስቶስ ራስ የሆነው ቤተክርስቲያን የአማኞች ስብስብ ከተባለች እነዚህ ያመኑ ሰዎች ፋሊብል ናቸው ኢንፋሊብል ናቸው? ቤተክርስቲያንን ወደ እያንዳንዱ ምዕመን ደረጃ እናወርዳትም። እስካሁን ድረስ እያንዳንዱ ሰው ይሳሳታል አይሳሳትም የሚል ክርክር ውስጥ ገብተን አናውቅም። ምክንያቱም ይሄ በጣም ግልጽ ነው። አይደለም ምዕመን ጳጳስም ፓትርያርክም ሊሳሳት ይችላል። ቤተክርስቲያን ትሳሳታለች አትሳሳትም የሚለው ጉዳይ ቤተክርስቲያን እንደ ጉባኤ በአንድነቱና በመንፈስ ቅዱስ ጉባኤ ውስጥ ተሰብስባ መንፈስ ቅዱስ እየመራት በምትኖርባት ህላዌዋ አትሳሳትም ነው እንጂ ምዕመናን ይሳሳታሉ አይሳሳቱም የሚለው ምንም ግልጽ ነው። ይሳሳታሉ፣ ሁላችንም የምንሳሳት ሰዎች ነን። ግን በሁሉም ያለች ቤተክርስቲያን ስትሰበሰብ ነገር ሃይማኖትን ስታስተምር ስትጠብቅ ቤተክርስቲያን እንደ ጉባኤ ስትሰበሰብ የምትወስነው ውሳኔ በአንድነት የምትወስነው ውሳኔ መንፈስ ቅዱስ የሚመራው ክርስቶስ ያለበት ነው እንጂ ተራ የሰዎች ስብስብ አይደለም ብለን ስለምናምን እሱ አትሳሳትም እንላለን። እሺ አይ መጀመሪያ ላይ ቤተክርስቲያን ማለት ጉባኤ ነው ወይም የክርስቲያኖች አንድነት ህብረት ነው ብለናል። ስለዚህ አካሉ ክርስቶስ ነው። እኛ አካሉ ላይ የምንገጠም ብልቶች ነን። ብልቶች ራሳቸው ተሰባስበው ነው ቤተክርስቲያን የሚባሉት። እንደዛ ብለን ነው የምናምነው። ስለዚህ አካል ሲሆን ኢንፋሊብል ነው።
ኢንዲቪዱዋል ደግሞ ፋሌብል ነው ብለን ምናምነው ወይስ አይደለም የሚል ጥያቄ ነው። ምክንያቱም ምንድን ነው አካሉ ክርስቶስ ከሆነ አካሉ ላይ ደግሞ የምንገጠም ብልቶች ደግሞ እኛ ከሆነ ያ ብልት ኢንፋሊብል ነው አይደለም ነው ጥያቄ ነው። ያ መነጣጠል እኮ ነው ስህተቱ። ክርስቶስን ከአካሉ መነጣጠል አችልም፣ ሲጀመር አችልም። በቃ ይሄ ኒስቶሪያኒዝም ነው። ክርስቶስን ከአካሉ መነጠል፣ ክርስቶስን ከቤተ ክርስቲያን መነጠል አይቻልም። ቤተ ክርስቲያንን ከመንፈስ ቅዱስ ምሪት መነጠል አይቻልም። ምክንያቱም ቤተ ክርስቲያን ተራ የምዕመናን ስብስብ አይደለችም። ቤተ ክርስቲያን ኦርጋኒክ የሆነች የክርስቶስ አካል ነች። ክርስቶስ ሊመራት ነው። እዛ አካሏ የሆነው እኮ ራሷ የሆነው ክርስቶስ ሊመራት ነው። መንፈስ ቅዱስ በቤተ ክርስቲያን ውስጥ ያደረው ሊመራት ነው። ስለዚህ ቤተ ክርስቲያንን ከክርስቶስ ነጥለህ ብቻዋን ማየት አችልም። ያ ነው ስህተቱ የሚሆን ማለት ነው። በቃ አይ ጥያቄን እዚህ ጋር ልጨርስና እያሉኝ ያሉት ምንድን ነው አካሉ ክርስቶስ ነው። አካሉ ላይ የምንገጠመው ብልቶች ደግሞ ራሳችን እኛ ሰዎች ነን። ስለዚህ አካሉ ኢንፋሊብል ሲሆን ኢንዲቪዱዋል ደግሞ ፋሊብል ነን። ከዛ በኋላ ግን ምንድን ነው አካሉም በአካሉ ላይ የተገጠምነውም ኢንፋሊብል ሆነ የሚል ነገር ነው እያሳያዙኝ ያሉና በቃ እዚህ ጋር ልጨርስ። ነገር ግን ከክርስቶስ የተነሳ የቤተ ክርስቲያንን ኢንፋሊቢሊቲ ስንናገር ጎንደሬውኛ ከሰዎች አንጻር ሳይሆን ከክርስቶስ አንጻር ነው። ክርስቶስ በቤተ ክርስቲያን አለ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። መንፈስ ቅዱስን ደግሞ ወደ እውነት ሁሉ ይመራቸዋል ብሎ ሰጥቷል ለቤተ ክርስቲያን ማለት ነው። ስለዚህ ያን ፕሮሚስ ነው የክርስቶስን በመካከላችን መኖር የመንፈስ ቅዱስን ወደ እውነት መምራት ይዘን ነው እንጂ ሰዎች ተሰብስበው ስለተነጋገሩና ስለወሰኑ የሰው እውቀት ኢንፋሊብል የሆነ እውቀት ላይ ይደርሳል በሚል አይደለም። ግን ግዴታ ቤተክርስቲያን የክርስቶስ ጉባኤ ክርስቶስ በመካከሏ ያለ ክርስቶስ መንፈስ ቅዱስ የሚመራት ነው ካል ከዚህ ካላዳናት ታዲያ በመካከሏ ለምንድን ነው የሚኖረው? ከስህተት ካላዳናት ስራውን እየሰራ አይደለም ስለሚያስብል ማለት ነው። እሺ አይ በትክክል በቃ ጥያቄን እዚህ ጋር ልጨርስ። መምህር በረከት እግዚአብሔር ያክብረልኝ። ጥሩ መልስ ሰጥተውኛል። አመሰግናለሁ። ጎንደሬው በጣም ቴንኪው በጨዋነት ስለመለስክ። አንድ ግን እስቲ ማጠቃለያ ሾርት መልስልኝና እኔ ልጨርስ ካንተ ጋር ደግሞ ሚስጥረ ስላሴ ወንጌል ነው ብለህናል። ሚስጥረ ስጋዊ ወንጌል ነው ጎንደሬው ለእናንተ? በትክክል። እሺ ሚስጥረ ጥምቀትስ ወንጌል ነው? ሚስጥረ ጥምቀት ላይ እኔ አሁንም ጥርጣሬ ያለኝ ወንጌል ነው ብዬ ምክንያቱም ወንጌል ማለት ትርጉሙ የምስራች ነው ብለህ ስለምናምን ነው። የምስራች ደግሞ ወንጌል ስለ ልጁ ነው ብሎ ነው። አይ ባጭሩ እሺ። ስለዚህ እሱ አይደለም። ሚስጥረ ቁርባንስ? ሚስጥረ ቁርባን ስንል ደግሞ የክርስቶስ ደምና ስጋ ምንድን ነው? እሱ ወንጌል ነው ወንጌል አይደለም? ወንጌል ነው እናምናለን። ምክንያቱም የዘላለም ሕይወት ስለሚሰጥ እኮ። ቅድም ግን እኮ ከመዝሙረ ጋር በምንድነው ስትከራከረው ስለነበር ብዬ ነው። ሉትራን ነህ አንተ? አይ እኔ እየተከራከርኩ ያለሁት ዮሐንስ ወንጌል ያለውን ከማርቆስ ከሉቃስና ከማቴዎስ ጋር አንድ አድርገን ማየት የለብን የሚል ጥያቄ ስለነበረኝ ነው። ያንኛው ሰማያዊ ሉትራን ግን እንደዛ እንደማይሉ ታውቃለህ? እሱን ክፍል ምን ይላሉ? አይ ለአማናዊነቱ የሚጠቀስ ነው በሉትራን። አንተ ከመዝሙረ ጋር ስለተከራከርክበት ነው። አይ እንደዛ ሳይሆን እንዲያውም መጽሐፉ አለች። ምን ይላል መሰለህ? በሉትራን ህብስቱና ወይኑ ሳይለወጥ ጌታ በተናገረው ቃል ላይ ተመስርቶ ህብስቱ እንዳለ የጌታ ስጋ ወይኑም እንዳለ የጌታ ደም ተደርጎ በእምነት ይወሰዳል ነው ብለን የምናምነው እኛ። ምክንያቱም ሊትራሊ ይቀየራል ብለን አይ ቆይ ዮሐንስ 6 ላይ ያለውን ቃል በሉትራን ለቅዱስ ቁርባን አትጠቀሙትም? እሱን አንጠቀም። እኔ እስካሁን እንግዲህ አላየሁም እንደዛ የሚል ነገር። ምክንያቱም ማርቆስ፣ ሉቃስ፣ ማቴዎስ ላይ ያለውን ነው የምንጠቀም። ቼክ እንድታደርገው ብዬ ነው። እሺ ሌሎቹን ብትጠይቃቸው ደስ ይለኛል እንጂ በእናንተም የታመነ ነው። ከዛ እሺ ሚስጥረ ትንሣኤ ሙታንስ ዶግማ ነው? ማነው? ሶሪ ወንጌል ነው። ወንጌል ነው በትክክል። ስለዚህ ጥምቀቱን ግን ተጠራጥረሃል አይደለ? አዎ ጥምቀቱን ላይ ምክንያቱም የምስራች በሉትራን ግን ቪዚብል የሆኑ የሚታዩ ወንጌል ናቸው ብለው ግን ይቀበላሉና
እሱን ኮንሲደር እንድታደርገው ነው። አመሰግናለሁ። አይ በሉትራን ጸሎት በሉትራን ምን አለ መሰለ ወንጌል ስንልኛ የሚሰበክ ወንጌል አሁን ለምሳሌ የወንጌል ስርጭት ስትወጣ የምትሰብከው ስለ ልጁ ስለ ኢየሱስ ክርስቶስ ነው እንጂ ጥምቀትን በውስጥ የምታስተምረው ትምህርት ነው። ትምህርት ደግሞ ወንጌል ነው ካልና ደግሞ ወንጌል ነው። እንደዛ ከሄድን የምታስተምረው ነው። ግን የወንጌል ስርጭት ስትወጣ ግን ምንድነው ስለ ልጁ ስለ ኢየሱስ ክርስቶስ ነው መጀመሪያ ቤዛውን የምትሰብከው። ግን ያው እናየዋለን አንተ ጋር እሺ ቼክ አድርገው በቃ ለመግባባት ስለሆነ አመሰግናለሁ። ጎንደሬ ቴንክ ዩ በጣም አመሰግናለሁ። እኔ የቅድስት ቤተክርስቲያን ቅድስት መባሏ ከምን አንጻር ነው? ራሷ ቤተክርስቲያን ቅድስት ትባላለች። ቅድስት ማለት የተለየች፣ የተመረጠች፣ የተባረከች፣ የተቀደሰች እንደማለት ነው። ለምሳሌ እግዚአብሔር እኔ ቅዱስ ነኝ እናንተ ቅዱሳን ሁኑ ሲል ይህን ቅድስና ቅዱሳን ሁኑ ሲል ተለዩ እያለ ነው። ስለዚህ ቅድስት ቤተክርስቲያን ምላት ምንድነው? የተለየች ናት። የተለየች ስለሆነች አንደኛ በክርስቶስ የተመሰረተች ናት፣ ስለዚህ የተለየች ናት። ሁለተኛ ደግሞ ኩላዊት ናት፣ ዓለም አቀፋዊት ናት። በሰማይም በምድር ያለች አንዲት ቤተክርስቲያን ናት። ክርስቶስን የምናገኝባት ናት። ወደ ህይወት የምንጨመርባት ናት። ከምስጢራት ሁሉ የምንሳተፍባት ናት። እንዲያውም በመጽሐፍ ቅዱሳችን ላይ ስለ ቤተክርስቲያን በብዙ መልኩ ያስቀምጣል። ግን ከዶክተር ዳኒ ጋር በዚህ ጉዳይ ረጅም ሰዓት ከኔ ጋር ተወያይተናል። ቤተክርስቲያን ሳሰለች አተሳሳትም በሚል እና የነበረው ውይይት እንግዲህ የታዘበው ሰው ታዝበዋል፣ የተማረውን ወስዷል። አሁንም በዛ ርዕስ ስታወሩ ገርሞኛለን የእውነቱን ለመናገር ምክንያቱም ጥርት አድርገን ነበረ ባለፈው የተነጋገር ነው እና የዶክተር ዳኒ አሁን በሌለበት ማውራቱ እንትን እንዳይሆን እንጂ አንድ ግለሰብ በኃጢአት ወይ በድካም ቢወድቅ ቤተክርስቲያን እንደወደቀች አድርጎ ነው የሚያስበው እና ቤተክርስቲያን ደግሞ ተባብራት ወይ ተስማምታ አይደለም ኃጢአት የምትሰራ አይደለ በሉ እንስራ ኃጢአት በሉ ተሰብሰቡ። በዓለም አቀፍ ያላችሁ ቤተክርስቲያን መናፍቃንን ለማውገዝ እንደተሰበሰበች ቤተክርስቲያን ኃጢአት ለመስራት አትሰበሰብም አይደለ? ስለዚህ እንዲሁም ባለፈው ጠይቄው ነበር እኔ እና እሱ ስናወራ አንተ ለምሳሌ ብትሳሳት ሙሉ ወንጌል ተሳሳተች ይባላል ወይ? አንተ ኃጢአት ብትሰራ ዝሙት ብትሰራ መካነ ኢየሱስ ዝሙት ሰራች ይባላል ስለ አይባልም ማለት ምክንያቱም እኔ ራሴ ነኝ ብሎ ነበር የመለሰልኝ። ተመልሶ ደግሞ አሁንም ቤተክርስቲያን ተሳሳታለች ይላል ማለት ነው እና ዮሐንስ ራእይንም ጠቅሶልኝ ነበረ። አይ ቲንክ እሱንም ጠቅሶላችሁ ከሆነ ከኔ ጋር ባለፈው ዮሐንስ ራእይንም ጠቅሶ ተወያይተን እዛው ላይ ተነጋግረን በቃ የተማመንበት ያልተማመንበትም ነገር የታመንበትም ጉዳዮች አሉ። እሱ ላይ ብዙ ሀሳብ መስጠት አልፈልግም። መምህር በረከት በተለይ ከተናገሩት በቂ ነው ብዬ ስለማስብ፣ ግን እነዚህ አምስቱ አዕማደ ምስጢራት የምንላቸው የመሰረታዊ የክርስትና ትምህርት የምንላቸው ዶግማ ትምህርት የምንላቸው ወንጌል አይደሉም የሚለው ነገር ግን እሱ በጣም ገርሞኛል። ወንጌል ማለት እኮ ክርስቶስ ነው። በነገራችን ላይ እናንተ መጽሐፉን ነው የምታስቡት፣ ወንጌል ራሱ እኮ ክርስቶስ ነው። መጽሐፍ ይዞ እኮ ክርስቶስ አላስተማረን። ሐዋርያት እኮ መጽሐፍ ጽፎ አላስተማሩንም። በቃል እኮ ነው ወንጌል የተሰበከው። ለመጀመሪያ ጊዜ የሰበከው ወንጌልን እኮ መልአኩ ነው መጥቶ። አስቀድሞ ወንጌል በደረቅ ወንጌል መልክ በነ ኢሳያስ ሲነገር ነበር። እንዲሁም የኢሳያስ መጽሐፍ እኮ ደረቁ አዲስ ወንጌል ወይም የአዲስ ኪዳን ደረቁ አዲስ ኪዳን እኮ ነው ይባላል። ሙሉ ለሙሉ እኮ አዲስ ኪዳን ያዘ እኮ ነው ኢሳያስ። ለመጀመሪያ ጊዜ የምስራቹ መጥቶ የነገረ ማን ነው? ገብርኤል። ገብርኤል ግን መጥቶ ሲያበስር እኮ ዝም ብሎ አይደለም የተናገረው። የአብ የወልድ የመንፈስ ቅዱስን ነገር እኮ ነግሮናል። አልነገረንም እንዴ? ነግሮናል እኮ። ምክንያቱም ድንግል ማርያም እንዴት ነው የሚሆንልኝ እንዴት ነው የምወልደው ስትል የነገራት ነገር አለ። ምን ብሎ የነገራት? እንዲያውም በደንብ አድርጎ የሥላሴን ነገር የነገረን ቅዱስ ገብርኤል ነው። ምን ብሎ ነገረን? በሉቃስ ወንጌል ምዕራፍ 1 ላይ ምስራቹ ራሱ የተጀመረው የሥላሴን ግብር በመግለጥ ነው። ባይዘወይ እንግዲህ የአዲስ ኪዳን ምስራች ሰባኪ የምንለው ቅዱስ ገብርኤል ነው። ቅዱስ ገብርኤል ምስራቹን የጀመረው የሥላሴን ግብር በመግለጥ ነው። የአብ ወላዲነትን፣ የወልድ ተወላዲነትን፣ የመንፈስ ቅዱስ ሰራጺነትን በመናገር ደግሞ በእርሷም የሆነ ደግሞ እንዴት እንደሆነ ሲነግራት የሉቃስ ወንጌል ምዕራፍ 1 ላይ ምን ብሎ ይነግራታል? ምዕራፍ 1 ከቁጥር መልአኩ መልሶ ቁጥር 35 ላይ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። ምስራቹ ራሱ የተጀመረው እኮ የሥላሴን ነገር በመንገር ነው። እና ሥላሴ ትምህርት ወንጌል አይደለም ልትሉ ነው? ይሄ በጣም
ፍጹም በቃ ራሱ ወንጌልን መቃረን ነው። በተለይ በስላሴ ትምህርት አምናለሁ የሚል ሰው ነገረ ስላሴን አምናለሁ፣ ይሄ እነ ሄቨኑን ላይመለከት ይችላል። ሄቨን በዚህ ስለማታምን ማለት ነው። እኛ ክርስቲያኖች ግን በዚህ እናምናለን። በምን? በስላሴ ትምህርት እናምናለን። ስለዚህ ወንጌሉ ራሱ የተጀመረው ምስራቹ ራሱ የተጀመረው የጌታ ልደት ብስራት የተጀመረው የስላሴን ነገር በመግለጥ ነው። ወልድ የአብ ልጅ እንደሆነ በመግለጥ ነው። የምትወልደው የአብ ልጅን እንደሆነ በመግለጥ ነው። የወልድ የአብ ልጅነቱ ደግሞ ቅድመ ዓለም ነው። ስለዚህ ግብርን አብራራ ቅዱስ ገብርኤል እኮ የትኛውን ግብር? የወልድን ግብር። የትኛውን ግብር? የአብን ግብር። የአብ ወላዲነትን የወልድን ተወላዲነትን ጀምሮ እኮ ነው ቅዱስ ገብርኤል የተናገረው። ይሄ ወንጌል ካልሆነ ይሄ ምስራች ካልሆነ እንዴት ይሆናል? ስለዚህ አይ ቲንክ ምስራቹ ራሱ ወንጌል ሲባል ማለት ነው የሚለውን በደንብ አድርጎ መናገር ያስፈልጋል ብዬ አምናለሁ። እና ለእኛ ለክርስቲያኖች ግን ለኦርቶዶክሳውያን ስፔሲፊክሊ ለኦርቶዶክሳውያን ሳወራ የነገረ ስላሴ፣ የነገረ ጥምቀት፣ የነገረ ቅዱስ ቁርባን፣ የነገረ ትንሣኤ ሙታን እነዚህ ሁሉ ለእኛ ወንጌሎቻችን ናቸው። ለምን? ሃይማኖታዊ ትምህርት ስለሆኑ፣ እምነታችን ስለሆኑ፣ የማይለወጡ የማይሻሻሉ ስለሆነ። ፓትርያርኩ ከፋቸው ተብሎ አይለወጥም የስላሴ ትምህርት። ያሬድ ከፋው ተብሎ የስጋዊ ትምህርት አይለወጥም። ኦኬ ዲያቆን ዶክተር ዳዊት እንዲያው በቃ ቅር አላቸው ተብሎ ወይ ዶክተር ዲያቆን ዳዊት እኮ መረዳት እዚህ ደርሷል፣ ስለዚህ እንለውጠው። በእኛ መረዳት የሚለዋወጥ ትምህርት አለም። ዶግማ ወንጌል ካልሆነ ምኑን ወንጌል ነው ንገሩኝ እስቲ። ዶግማ ወንጌል ካልሆነ፣ ዶግማ ስንል የማይለወጠው የማይስተካከለው የማይሻረው ትምህርት ወንጌል ካልሆነ ምኑን ታዲያ ወንጌል ተሰበከ? ስለዚህ ለዚህ ነው እኛ በነገር በቅዳሴያችንም በጸሎታችንም በእያንዳንዱ ሊትሮጂ በእያንዳንዱ መንፈሳዊ ስርዓቶቻችን ላይ የስላሴን ነገር ሳናውጅ አንጀምርም። ያዘው ተብሎ የሚጀምር ጉባኤ የለንም። ታውቃላችሁ፣ 1 2 3 ተብሎ የሚጀምሩን ጉባኤ የለንም። እስቲ ሞቅ አድርጎ ተብሎ የሚጀምሩን ጉባኤ የለንም። እስቲ አንዴ ከፍ አድርጎ ድምፁን ተብሎ የሚጀምር ጉባኤም የለንም። ጉባኤ ስንጀምር በአብ በወልድ በመንፈስ ቅዱስ ስም ነው የምንጀምረው። ወንጌል ስለ ይሄ ራሱ ምስራች እኮ ነው። ባይዘወይ የአብ የወልድ መንፈስ ቅዱስ ስም ራሱ እኮ ምስራች ነው። አጋንንትን የሚያርበደብድ ሰይጣንን የሚያንቀጠቅጥ ለሚያምኑ ደግሞ ደስታ የሆነ በመላእክት ዘንድ እኮ በሰማይ እኮ ቅዱስ 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 የተባለ እኮ የሚመሰገን እኮ አምላክና ጌታ ነው ያለን እኮ። ስለዚህ ያ ምስጋና እኮ ነው። እንዲሁም እዚህ ሉቃስ ወንጌል ላይ ትዝ ይላችሁ እንደሆነ መላእክትና ሰው ምንድን ነው የተባለው? ኦኬ ምስራቹ ደግሞ ምን እንደሚጨምር ላሳያችሁ ይሄ ነው። የሉቃስ ወንጌል እንዲህ ይላል። ምዕራፍ 2 ላይ ከቁጥር ይቅርታ በጣም እሺ፣ መላእክትና ሰው የዘመሩት ዝማሬ አለ። የምስራች አይደለ? እንግዲህ ምስራቹ ወንጌሉ ራሱ ይህንን ይጠቀላል። ምን አይነት ዝማሬ ሲባል ቁጥር 14 ላይ እንዲህ እያሉ ዘመሩ ይላል። ከቁጥር 13 የሉቃስ ወንጌል ምዕራፍ 2 ከቁጥር 13 ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ምን እያሉ? ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ አሉ። ይህንን ከመላእክት ጋር እኮ የሰው ልጆች የመላእክትን እንጀራ በሉ የተባለው እኮ ይህን ነው። ያ የበሉት እኮ እግዚአብሔርን ማመስገን በክርስቶስ መወለድ መላእክትና ሰው በሰማይ ምስጋና ይሁን በምድርም እንዲሁ እያሉ እኮ እግዚአብሔርን እኮ አመስግነዋል። ይህ ሁሉ እኮ ምስራች ነው። መቼም ሳይወለድ ተሰቀለ አንልም፣ ሳይወርድ ተወለደ አንልም አይደለ? ትንቢቱ ሳይነገር ተፈጸመም አንልም። ይህ ሁሉ የምስራች ነው። ለዚህ ነው ላጠቃል መልእክቴን ምን አለ እዚሁ ሉቃስ ወንጌል ላይ ስለ ስምዖን ሲናገር ስምዖን ይህን የምስራች ይጠብቅ ነበረ። ስለዚህ ምን አለ? የሉቃስ ወንጌል ምዕራፍ 2 ላይ ቁጥር 29 እርሱም ደግሞ ተቀብሎ አቀፈው፣ እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃል ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብም ለእስራኤልም ክብር ነው ብሎ ተናገረ። አረጋይ ስምዖን ይጠባበቅ የነበረውን ማለት ነው። አያችሁ፣ ቅዱስ ገብርኤል መጥቶ የሥላሴ ነገር ገለጠ፣ አስተማረ። ከሶስቱ አካል አንዱ አካል ደግሞ ሰው ሆነ። ሰው በመሆኑ ደግሞ ምን ሆነን? እኛና መልአክ ዘመርን አብረን። ያ የተወለደው ደግሞ ሕፃን ደግሞ አደገ በየጥቂቱ። ከዛ በኋላስ ደግሞ ሕማምን መከራን ተቀበለ፣ ሞተ፣ ተሰቀለ። ከዛስ ተነሳ፣ ደግሞ አረገ፣ ዳግም ደግሞ እመጣለሁ አለን። ወንጌል ይህን ሁሉ ያዘ ነው።
እና የሥላሴ ትምህርት ወንጌል አይደለም የሚል ሰው ካለ በጣም ወደ ምንፍቅናው በጣም የምንፍቅና ዋዜማ ላይ የምንፍቅና ኢቭ ላይ ነው ያለው። በዓሉን ሊያከብር አንድ ቀን የቀረው ማለት ዋዜማ ላይ ቆሟል ማለት ነው። የነገረ ሥላሴ ትምህርት ዋና ትምህርት ነው። ባይዘወይ መነሻም ነው፣ አፍ መፍቻችን ነው ለእኛ ለኦርቶዶክሳውያን። ሥላሴ ስንት ናቸው? አንድም ሶስትም ናቸው ብለን እንዴት ሶስት ናቸው? በስም በአካለ በግብር ብለን አንድነታቸውስ በመለኮት በአገዛዝ በባህሪ በፈቃድ ብለን ይሄ ገና አሃ ብለን የምንጨምረው ገና ስንጀምር ቀዳማዊ ከመግባታችን በፊት ራሱ የምንጀምረው ነው እና ቅዳሴያችንም ዝማሪያችንም ጉባኤያችንም ምግባችንን ስንበላም ስንነሳም ስንቀመጥም በስመ አብ ወወልድ ወመንፈስ ቅዱስ ብለን ነው የክርስቶስን ነገር ራሱ የምንናገረው። ኦኬ። እና አምስቱ አዕማደ ምስጢራት ወንጌል አይደለም የሚል ይሄ ክህደት ነው። የነገረ ሥላሴ ትምህርት ወንጌል አይደለም የሚል ሰው ክህደት ነው። ወንጌል አልገባውም ማለት ነው። ምስራች ራሱ ሲባል ማለት እንደሆነ አልገባውም። ኦኬ። ምስራች የሚለው ኮንሰፕት ራሱ አልገባውም ማለት ነው። ጥምቀት ራሱ ወንጌል ነው። ባይዘወይ ጥምቀት ወንጌል መሆኑን ያለውን ላሳይ እና ልጨርስ እያልኩ እየጎተትኩ ነው። ይቅር በሉኝ። ሐዋርያት ሥራ ምዕራፍ 8 ትዝ ይላችሁ እንደሆነ ኢትዮጵያው ጃንደረባ ፊልጶስ እንዲገናኘው መንፈስ ቅዱስ ሲልከው ወደ ኢትዮጵያ ጃንደረባ ፊልጶስ አፉን ከፈተ ይልና አስተውሉ። ፊልጶስ አፉን ከፈተ ቁጥር 35 ላይ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። በደንብ አስተውሉ። ከዚህ መጽሐፍ ጀምሮ ስለምን? ስለ ኢየሱስ ወንጌል ሰበከለት። ኦኬ። ከየትኛው መጽሐፍ ሲያነበው ከነበረው ከኢሳይያስ መጽሐፍ ጀምሮ እስከ ኢየሱስ ወንጌል ድረስ ሰበከለት። ኦኬ። እና የኢየሱስ ወንጌል ጊዜ ማቴዎስን የሰበከለት፣ ማርቆስን የሰበከለት፣ ንገሩና፣ ዮሐንስን የሰበከለት፣ ሉቃስን የሰበከለት መጽሐፍ የለ። መቼም ፊልጶስ መጽሐፍ ይዞ አልሰበክም። ምን ማለት ነው ሲባል ስለ ክርስቶስ ጠቅላላ በቃል የነበረውን ትምህርት ጌታ በቃል ያስተማራቸውን ደግሞ እርሱም ደግሞ አስተማረ ማለት ነው። ኦኬ። በትምህርት ውስጥ ግን ይሄ ኢትዮጵያው ጃንደረባ የሰማው ነገር ነበር አብሮ የተነገረው። ከምኑ ጋር? ከወንጌሉ ጋር አብሮ የተነገረው ምን አለ? ወንጌል አለ። ምክንያቱም ከወንጌሉ ያለው ሁሉ ምን ስለሆነ? ወንጌል ስለሆነ። ኦኬ። ምን ተነግሮት ነበረ? ይኸው ምን ይላል? ጃንደረባውም በመንገድ ሲሄዱ ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ። ይሄ ጃንደረባ ኬት አመጣው ይህን እውቀት? ኬት አመጣው ይህን እውቀት? በውሃ እንዳልጠመቅ የሚከለክለኝ ምንድን ነው? እንዳልጠመቅ በውሃ መጠመቅን የሚከለክለኝ ማን ነው የሚለውን እውቀት ኬት አመጣው ጃንደረባው? መጀመሪያ እኮ ፊልጶስን ሲያገኘው እኮ እስቲ አጥምቀኝ አላለው። ፊልጶስ ግን ከኢሳይያስ መጽሐፍ ጀምሮ ስለ ክርስቶስ ወንጌል ነገረው ካለ በኋላ ውሃ ጋር ሲደርሱ ምን አለ ጃንደረባው? አስቁሞ ውሃው ጋር ደርሻለሁ፣ ውሃ አለ ፊቴ፣ እንዳልጠመቅ የሚከለክለኝ ምንድን ነው? ስለዚህ ፊልጶስ ምን ብሎት ነግሮታል ማለት ነው? ጥምቀትን ሰብኮለታል ማለት ነው። ጥምቀትን ባይሰብክለት ኖሮ ጃንደረባው እንዳልጠመቅ የሚከለክለኝ ምንድን ነው ብሎ እንዴት ይጠይቀዋል? ስለዚህ ጥምቀት ራሱ የሚሰበክ ነው፣ የሚነገር ነው ማለት ነው። ወንጌል ነው ማለት ነው። በየርንበት ሁሉ ስለ ጥምቀት እናገራለን ማለት ነው። ልክ ሐዋርያቱ እንዳደረጉት እኛ የሐዋርያቱ ልጆች ነን። ሐዋርያቱ ደግሞ ያስተማሩትን እናስተምራለን፣ መልሰን መጽሐፉ የተናገረውን እንቀበላለን። ወንጌላችን የምስራች ነው። ነገረ ክርስቶስ ወንጌል ነው። ነገረ ሥላሴ ወንጌል ነው። ነገረ ሥጋዌ ወንጌል ነው። ነገረ ጥምቀት ቁርባን ወንጌል ነው። ነገረ ትንሣኤ ሙታን ወንጌል ነው። ትንሣኤ ሙታን እንዲሁም በጣም የሚገርም ሆይ ና እኮ ምስራች ነው። ባይዘወይ ለዚህ ለከረፋው ዓለም ለወደቀው ዓለም እረፍት እኮ ክርስቶስ ነው። ደስታው እኮ ክርስቶስ ነው። ምስራች እኮ ክርስቶስ ነው። ነገረ ትንሣኤ ሙታን ራሱ ወንጌል ነው። እግዚአብሔር ይስጥልኝ፣ ይቅርታ ካረዘምኩ። ባይዘወይ ያሬዶ በጣም የገረመኝ ነገር ዳኒ ሲናገር አሮ ነው ቅድም ካነሳችሁት ትንሽ እንትን እያልኩ ነበርኩና ያው መጽሐፍ ቅዱስ ብቻ ነው የማይሳሳተው አለና ግን መንፈስ ቅዱስ አንድ ሰው ላይ አድሮ ባለፈው ያነሳው አርጊመንት ማለት ነው። መንፈስ ቅዱስ አንድ ሰው ላይ አድሮ ከሰራ ያ ሰው የሚሰራው ስራ ሊሳሳት ነው ማለት አንችልም አለ። ኦኬ፣ እንደዛ ከሆነ አትናቴዎስ ምንድነው መንፈስ ቅዱስ አድሮበት ነበረ ወይ? ጸሎተ ሃይማኖትና ምን ባህዱ አምላክ እግዚአብሔር አብ አዜ ኩሉ ብሎ በዛ በኒቂያ ጉባኤ ላይ የነበሩት አባቶች ያንን ሲጽፉ መንፈስ ቅዱስ የመራቸው ነበረ ወይ አልኩት። አይ ጥምቀት እንዳነሳልህ ነው አለኝ። ኖ ጥምቀቱን ተው፣ ስለ ጥምቀት አይደለም። ያንን የሥላሴውን ብቻ ሲጽፍ በዛ ሰዓት ላይ መንፈስ ቅዱስ
እየመራው ነበረ ወይ አልኩት። አይ አንዳንድ ጊዜ ሰው ሙሉ በሙሉ ስለማይታዘዝ ሙሉ በሙሉ የማይታዘዝ ሰው መንፈስ ቅዱስ እየሰራበት ነው ማለት አንችልም። ስለዚህ የአትናቴዎስ ሙሉ በሙሉ እየታዘዘ ነበረ ወይ ስለው እንደ ጳውሎስ አይደለም አለኝ። ልብ በል እንደ ጳውሎስ አይደለም አለኝ። ምን ማለት ነው እንደ ጳውሎስ ያልሆነው ስል ለጳውሎስ ፍጹም መገለጥ ተሰጥቶት ነበር፣ ለአትናቴዎስ ግን አልተሰጠውም ማለት። ስለዚህ አትናቴዎስ ሙሉ በሙሉ በመንፈስ ቅዱስ እየተመራ እንደሆነ ማለት አንችልም። ዊ ዶንት ኖ ኒቂያ ጉባኤ ላይ መንፈስ ቅዱስ አድሮባቸው ይሁን አይሁን ፉሊ እየታዘዙ እንደነበረ ጸሎተ ሃይማኖትን ሲደነግጉ ጀስት ስለ ጥምቀት አይደለም ማውራው። በእግዚአብሔር we believe in one God the Father the Almighty creator of heaven and earth and all things seen and unseen የሚለውን ብቻ ሲጽፉ ያንን እየጻፉ በነበሩበት ጊዜ መንፈስ ቅዱስ ከነሱ ጋር እንደነበረ ወይም ሙሉ በሙሉ እየታዘዙ እንደነበረ የተጻፈ ነገር ስለሌለ ማወቅ አንችልም አለ። በራሱ ዴፊኒሽን አንድ ሰው የማይሳሳተው ምን ሲሆን ብቻ ነው? ሙሉ በሙሉ መንፈስ ቅዱስን ሲታዘዝ ብቻ ነው። ስለዚህ አኮርዲንግ ቱ ዳኒ አትናቴዎስ ጸሎተ ሃይማኖትን ሲጽፍ ሊሳሳት ይችል ነበረ ማለት ነው። አኮርዲንግ ቱ ዳኒ አኮርዲንግ ቱ ዳኒ ነአምን በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ብለው እንትን ሲሉ ሚዩት ብታረጉ ባክግራውንድ አለ። ኦኬ ያንን ያ ጸሎት ያቺ ሴንተንሱ ስህተት ሊኖርበት ይችላል ማለት ነው። ይህንን ሳቀርብለት ምን አለኝ? ኖ ሚስጥረ ሥላሴማ በምንድነው ባይ ዴዚግኔሽን የእግዚአብሔር ቃል ላይ ከተመሰረተ አይሳሳትም አለ። እሺ በእግዚአብሔር ቃል እንደተመሰረተ ማን ነው ጀጅ የሚያደርገው ስለው እኔና ቤተክርስቲያን አለ። እኔና ቤተክርስቲያን እሱና ቤተክርስቲያን ምንድን ናቸው? የሚሳሳቱ አካላት ናቸው ማለት ነው። ስለዚህ አሁን ሚስጥረ ሥላሴ አብ ወልድ መንፈስ ቅዱስ መኖራቸውን የሚያስተምረን ትምህርት መጽሐፍ ቅዱስ ይሁን አይሁን የሚለካው የሚሳሳት አካል ነው ማለት ነው። it's just insanity to me። ግን አብን እናመልከዋለን ይላሉ፣ ወልድን እናመልከዋለን ይላሉ፣ መንፈስ ቅዱስ እናመልከዋለን ይላሉ። it doesn't make any sense እኮ none። እና እንዳልከው ያው እንግዲህ ከዚህ ጋር ተያይዞ ወንጌል እንጂ ሚስጥረ ሥላሴን መስበክ የለብንም ምናምን እንደዚህ ደግሞ የሆነ ዲቪዥን ነገር መስራቱ እሱም ራሱ የቻለ ጉዳይ ነው። እና it's so bizarre ይሄ የሶላ ስክሪፕቶራ ነገር ራሱን እያፈረሰ እየመጣ ነው። even worse than I thought። እሺ ዶክተር ቃል የተሰማን እግዚአብሔር ይስጥልን። ጨርሻለሁ እኔ ጸሎት አመሰግናለሁ። እሺ ዲያቆን ቃሌት ያሰማልን። እዝናተ ምሪልኝ ስራ ስለያዝኩኝ ነው ወይ መዝሙርም ምሩፍ ችግር የለም። እሺ መምህር ገብተዋል። ይቀጥሉ እስቲ የዋልንበትን እንደማጠቃለያ አድርገው። እሺ ቃሌት ያሰማልን። መዝሙረ ዳዊት ይሄ የወንጌል ጉዳይ ወንጌል ምንድነው የሚለው ጉዳይ ባይዘወይ በጣም በተደጋጋሚ የሚታይ ነገር ምን መሰላችሁ? ጳውሎስን ሚስ አንደርስታንድ ያደርጉታል። በፕሮቴስታንቲዝም ጳውሎስ ላይ በጣም ችግር አለ። ጳውሎስ አንድ ጉዳይ ሲናገር ለምሳሌ ወንጌል ብሎ ሁለተኛ ቆሮንቶስ ላይ የተናገረው አለ አይደል? ወንጌል ማለት ክርስቶስ ሞተ፣ በቅዱሳት መጻሕፍት እንደተጻፈው ተነሳ የሚል የተቀበልኩት ወንጌል ብሎ የጠቀሰው አለ። ሌላ ቦታ ላይ ደግሞ ስለ ትንሣኤ ሙታን ስለ መጨረሻው ፍርድ ሲናገር ሮሜ ምዕራፍ 2 ላይ ያንንም በኢየሱስ ክርስቶስ ቀን ይሆናል በወንጌል እንዳስተማርኩት ይላል፣ በወንጌል እንዳለው ይላል እና ወንጌልን ከፍርድ ጋር ያያይዘዋል። ቅዱስ ጳውሎስ ሲያስተምር በአብዛኛው ትምህርቱ ፖሌሚክስ አለው። ማለት ፖሌሚክስ ምንድነው? በእነሱ ኮንቴክስት ነው የሚናገር፣ የጎደላቸውን ነው የሚመላ። የኢየሱስ ክርስቶስ ሞትና ትንሣኤ ላይ አይሁድ በጣም የሚጠራጠሩት ነገር የማይቀበሉት እሱን ስለነበረ በዋናነት አጉልቶ እሱን ሴንተሩን ይናገራል እንጂ ሌላው ወንጌል አይደለም እያለ አይደለም። እንደዛ ነው የሚመስላቸው። ግን
ለምሳሌ ስለ ጀስቲፊኬሽን ባይ ፌዝ አለውን ሰው በእምነት ብቻ ነው የሚጸድቀው የሚለው ትምህርታቸው ቅዱስ ጳውሎስ በእምነት ስለ መጽደቅ ኢንፋሳይዝ አድርጎ ያስተማረበትን ትምህርት በቃ የሁሉም ነገር መጠቅለያና ብቸኛ የነገረ ድነት መሰረት የጽድቅ ጉዳይ አድርገው እምነትን ብቻ ነጥለው የወሰዱት ቅዱስ ጳውሎስ በአሕዛብና በሕዝብ መካከል በተፈጠረው ችግር በተለይ ስለ የምግብ ስርዓት የነዚህ ሴሪሞኒስ የብሉይ ኪዳን ሴሪሞኒዎች የመባልት የግዝረት የመሳሰሉ ጉዳዮች በአንጾኪያ ቤተክርስቲያን አስነስተውት የነበረውን ችግር ሶልቭ ለማድረግ ሁላችሁም እኮ በክርስቶስ የተጨመራችሁት በእምነት ነው፣ ወደ ክርስቶስ ያደረሳችሁ እምነት ነው። እናንተንም በግዝረታችሁ ምክንያት አይደለም ክርስቶስን ያገኛችሁት። እነዚህኞቹም ግዝረት ስላልተገረዙ ክርስቶስን አያጡትም። በእምነት ወደ ክርስቶስ ቀርባችሁ ሳለ በሙሴ ሕግጋት በእነዚህ በሴሪሞኒዎቹ ለምን ትለያያላችሁ ለማለት እምነትን አጉልቶ ባስተማረበት ቦታ ያንን ያለ ኮንቴክስቱ ያለ አውዱ ወስደው ጀስቲፊኬሽን ባይ ፌዝ አለውን የሚል ትምህርት ፈጠሩ ማለት ነው። አሁን እነዚህ ኒው ፐርስፔክቲቭ ወንታንት ውስጥ ያለው እንቅስቃሴ የሚቃወመው ማለት ነው። ጳውሎስ ራሱ ያለ ኮንቴክስት ነው የተወሰደው የሚል ትምህርት ነው እና እነሱ ጋር ራሱ በጣም ብዙ ክርክር እያስነሳ ያለ ጉዳይ ነው ማለት ነው። ቅዱስ ጳውሎስ አንደኛው ክፍለ ዘመን በነበረችው ቤተክርስቲያን ተፈጥሮ የነበረን ችግር ሶልቭ ለማድረግ ያስተማረውን ትምህርት 16ኛው ክፍለ ዘመን ላይ በአውሮፓ የነበረውን ኮንቴክስት ሰጠው በሌላ አውድ ተርጉሞ ምናምን ያስተማሩና ሉተር ተሳስቷል የሚሉ ፕሮቴስታንት ውስጥ ያሉ እንቅስቃሴ ኦልሬዲ በጣም ከበድ ያለ እንቅስቃሴ አለ። ስለ ወንጌልም ቅዱስ ጳውሎስን በጣም ደጋግመው በተሳሳተ መንገድ ይረዱታል። ደግሞ ሁሉም ነገር ታውቁት ቅዱስ ጳውሎስ ነው ጋር ነው እነሱ ቤት ማለት ነው። እንደውም ወንጌል ራሱ የሚተረጎመው በጳውሎስ ነው የሚል ያልተጻፈ ፕሪንሲፕል አለ። ወንጌል ራሱ የሚለካው የሚተረጎመው የሚብራራው በሮሜ በገላትያ መነጽር ነው የሚል ማለት ነው። እንደዛ ካልሆነ ሁሉንም የአዲስ ኪዳን መጽሐፍት በምልአት ቢረዱ ጳውሎስንም በእውነተኛ ኮንቴክስቱ ቢረዱት፣ ለምሳሌ ጌታችን ወንጌል ሰብኳል ተብሏል። ወንጌልን እየሰበከ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ እያለ ይዞር ነበረ ይላል ወንጌል ራሱ። ጌታችን ያስተማረው ትምህርት ወንጌል አይደለም። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ የሚለው ትምህርት ወንጌል አይደለም ሊሉ ነው። ወንጌል ማለት የክርስቶስ ሞቱና ትንሣኤው ብቻ ነው ካሉ ጳውሎስን ጠቅሰው ክርስቶስ መንግስተ ሰማያት ቀርባለች ብሎ ያስተማረው ትምህርት ወንጌል አይደለም። መጽሐፉ ግን ወንጌል ነው የሚለው፣ ወንጌልን ሰበከ ነው የሚለው። ስለ ጥምቀት ወንጌልነት ሲከራከሩ ነበር። የሉቃስ ወንጌል ምዕራፍ 3 ላይ ዮሐንስ መጥምቅ ወንጌልን ሰበከ ይላል። ያ ወንጌል ምንድን ነው? እኔ በውሃ አጠምቃቸዋለሁ፣ የሚመጣው ግን ከእኔ የሚበልጠው በመንፈስ ቅዱስ ያጠምቃቸዋል እያለ በብዙ ነገር መንከራቸው ወንጌልንም ሰበከላቸው ይላል። ዮሐንስ ስለ ክርስቶስ የተናገረው በመንፈስ ቅዱስ እንደሚያጠምቃቸው የተናገረው ወንጌል ተብሏል። ወንጌል ማለት እኮ ሲጠበቅ የኖረ ነገር ማለት ነው። ለእስራኤል ተስፋ ተሰጥቶ የነበረ ሮሜ ምዕራፍ 1 ላይ ቅዱስ ጳውሎስ ወንጌልን ዲፋይን ሲያደርግ በቅዱሳት መጻሕፍት ተስፋ እንደተሰጠው ነው የሚለው። ስለ ወንጌል ለወንጌልን ለመናገር የተጠራው ይልና ወንጌል ስለ ልጁ ነው ይላል። ግን ምን ይላል ቀድሞ? በቅዱሳት መጻሕፍት ተስፋ እንደተሰጠው። በቅዱሳት መጻሕፍት ተስፋ የተሰጠው ነገር ሁሉ ወንጌል ነው። እስራኤል እንዲጠብቁት ተስፋ የተሰጣቸው ከተስፋው አንዱ ጥምቀት ነው። ምንም ይል እግዚአብሔር በነቢያት አድሮ ንጹሕ ውሃ አረጭባቸዋለሁ፣ ከኃጢአታችሁ አጥባቸዋለሁ እያለ ያስተምር ነው። በነቢያት ተስፋ ሰጥቷቸዋል። ዮሐንስ ከእኔ የሚበልጠው በመንፈስ ቅዱስ ያጠምቃቸዋል ያለው ያ የጥምቀት ተስፋ የኃጢአት ስርየት ተስፋ በክርስቶስ ይሰጣቸዋል ለማለት ነው። እኔ በንስሐ ነው የንስሐ ጥምቀት አጠምቃቸዋለሁ፣ ከእኔ የሚሻል ጥምቀት ግን መጥቶላቸዋል። በእግዚአብሔር በነቢያት ተስፋ የተደረገው ጥምቀት የኃጢአት ስርየት የሚሰጠው መንግስተ ሰማያት የሚያስገባው ያ በነቢያት የተነገረው ኃጢአታችሁ አጥባቸዋለሁ፣ ንጹሕ አረጭባቸዋለሁ፣
አዲስ ልብ እፈጥርላቸዋለሁ ተብሎ እስራኤል በነቢያት ሲጠብቁት የነበረው ደርሷል ብሎ ነው ዮሐንስ ወንጌል ያለው ማለት ነው። ምስጢረ ሥላሴ ወንጌል አይደለም ከተባለ እንዴ ስለ እግዚአብሔር ማወቅ የምስራች አይደለም እንዴ? እስራኤል ሲጠብቁት የነበረው ነገር አንዱ የመሲህ መገለጥ ነው። ኢየሱስ ክርስቶስ ጌታ ነው የሚለው ትምህርት እኮ ወንጌል የሚሆንበት ምክንያት የአንድነትና የሶስትነት ምስጢር ተገለጠ ነው። የክርስቶስን ጌትነት የተቀበለ ሰው ክርስቶስ የእግዚአብሔር ልጅ ነው ብሎ ያመነ ሰው የሥላሴን ትምህርት ይቀበላል። በቃ አንድ አካል የሚለው ትምህርት ቀረ ማለት ነው። ሁለተኛ ጌታችን ስምህን ለወንድሞቼ እነግራቸዋለሁ በጉባኤ መካከል አመሰግናለሁ የሚለው በዳዊት የተነገረው ትንቢት እንዲፈጸም ጌታችን ስለ አባቱ ነበር የሚናገረው። አይታችሁ ከሆነ ሁል ጊዜ ትምህርቱን ከአባቱ ጋር እያገናኘ ነው የሚያስተምረው። የአባቴን ፈቃድ ልፈጽም ነው የመጣው፣ አባቴ የሰጠኝን ስራ ነው እኔ የአባቴን ስራ ነው የምሰራው። እግዚአብሔር አብ ደግሞ በሰማይ ሁል ጊዜ የሚመሰክረው ስለ ልጁ ነው። የምወደው ልጅ እሱ ነው፣ እሱን ስሙት። መንፈስ ቅዱስም ስለ ሁለቱም ይመሰክራል። ስለዚህ የሥላሴ ምስጢር ነው በወንጌል ውስጥ የተገለጠው ማለት ነው። ይሄ እውቀት ደግሞ የሚያድን እውቀት ነው። ለምን መሰላችሁ የሚያድን እውቀት የሚሆነው ምስጢረ ሥላሴን ያላመነ ሰው ድነትን መረዳት አይችልም። የምስራች የእግዚአብሔር ዓለምን ያዳነበትን መንገድ መረዳት አይችልም። እግዚአብሔር ዓለምን እንዴት አዳነው? ምክንያቱም በሰው ልጆች መካከል የተገለጠው ፍቅር ራሱ በሥላሴ ዘንድ የነበረው ፍቅር ነው። በዮሐንስ ወንጌል አንተ እኔን በወደድክበት ፍቅር ወደድኳቸው እኮ ነው ያለው። በሥላሴ ዘንድ የነበረው ዲቫይን የሆነው ፍቅር ነው ወደ ሰው ልጆች የፈሰሰው ማለት ነው። ክርስቶስ እኛን የወደደበት ፍቅር አብ ልጁን የሚወድበት፣ ወልድ ደግሞ አብን የሚወድበት ፍቅር ነው። ይሄ ክሬኤትድ የሆነ ላብ አይደለም። በዘላለማዊ ፍቅሩ ነው የወደደን ማለት ነው። በእግዚአብሔር ውስጥ በእግዚአብሔር ዘላለማዊ ሕልውና ውስጥ የነበረው ፍቅር ነው የተገለጠው። ለዛ ነው ነገራችን ላይ ነገረ መስቀሉ እኮ በጣም ረቀቅ የሚለው ከሰው ሕሊና በጣም ከፍ የሚለው ሁልጊዜ የሚያስደንቀን ሁልጊዜ ከመስቀሉ ፊት ቁመን ስንደመምበት እስከ ዓለም ፍጻሜ የምንኖርበት ምክንያት ዲቫይን ላቭ ነው። ይሄ በሥላሴ ዘንድ ያለ ፍቅር ነው ወደ ፍጥረቱ የፈሰሰው ማለት ነው። እና ምስጢረ ሥላሴ የወንጌል ኮንቴክስት ራሱ አውዱ ራሱ ምስጢረ ሥላሴ ነው ማለት። ወንጌል ምንድነው? የክርስቶስ ሞቱ ትንሣኤው ራሱ በምስጢረ ሥላሴ ኮንቴክስት ብቻ ነው ሰው ሊረዳው የሚችለው ማለት ነው። ካልሆነ ሚስ አንደርስታንድ ያደርገዋል፣ ያሳስተዋል፣ በትክክል ሊረዳው አይችልም። ጌታችንም የነገረን የአባቱን ስም ነው። የአባቱን ስም ስለ መንፈስ ቅዱስ ስለ ራሱ ነው የነገረን። ይሄ ደግሞ የሚያድን እውቀት ነው። ይሄ የመዳናችን አካል ነው። በፕሮቴስታንት ምንድነው ብዙ ጊዜ ኃጢአትና ሞት ፎሬንሲክ ነው፣ ከወንጀል ጋር ብቻ ነው የሚያያዘው እንደምታውቁት ማለት ነው። ይሄ ጀስቲፊኬሽን ምናምን የሚባለው አስተምሮ ራሱ ሌጋል ነው፣ ከህግ ጋር የተያዘ ወንጀል የመፈጸምና ከወንጀል በቃ ነፃ የመባል አይነት ትምህርት ነው በአብዛኛው ያለው። ከኛ ግን ትምህርት ውድቀት ፎሬንሲክ ብቻ አይደለም፣ የሆነ ከህግ ጋር ብቻ የሚያያዝ ሳይሆን እግዚአብሔርን ከማወቅ መውደቅ ራሱ ውድቀት ነው። አዳም ከነበረው እውቀት፣ መላእክት ከነበራቸው እውቀት፣ የአንድነትና የሶስትነት ምስጢር እግዚአብሔርን ቅዱስ 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 ብለው የሚያመሰግኑበት የነበረው ያ መለኮታዊ እውቀት በኃጢአት ምክንያት ጨልሟል። የሰው ልጅ ወድቆ እንዲሁም ጣዖት ማምለክ ጀምሯል። ወደ ጣዖት አምልኮ ወርዶ ነበር ማለት ነው። ከፍ ወዳለው አምላካዊ እውቀት መመለስ መዳን ነው። ለኛ መውደቅ ማለት የሆነ ሌጋል የሆነ ክራይም ብቻ አይደለም፣ ወንጀል ብቻ አይደለም፣ ማጣት ነው። ኃጢአት እኮ ማጣት ነው። ኃጢአት ራሱ ትርጉሙ ማጣት ማለት ነው። ምንድን ነው የምናጣው? ጸጋ፣ እውቀት። ጌታችን ብርሃን የተባለበት ምክንያት ምንድን ነው? የዓለም ብርሃን። የሰው ልጅ ጨለማ ሆኖ ስለነበር አይደል? ጨለማው ሲገፈፍ አንዱ ጨለማ የተገፈፈው ስለ እግዚአብሔር የነበረን እውቀት ነው። ስለ እግዚአብሔር የነበረን ጨልሞ የነበረው እውቀት በጣዖት አምልኮ ግማሹ አንድ አካል ይላል፣ ግማሹ ደግሞ ብዙ አካላት ያመልካል። አማልክት ተሰብስቦ ማለት ነው ጣዖታት። እግዚአብሔር ግን ከሁሉም የተለየ ነው። አንድ አካልም አይደለም፣
እንደ አሕዛብ አማልክት ደግሞ ብዙም አይደለም። በመንፈስ ቅዱስ ብቻ የሚገለጥ የአንድነትና የሶስትነት ምስጢር አለ። ዘመን ሲጠብቅ የነበረ ማለት ነው። እሱ ሲገለጥልን ከድንቁርና ተላቀቅን። ስለ እግዚአብሔር የነበረን ድንቁርና ማለት ነው። ጨለማ ነው እሱ። ክርስቶስ መጥቶ የገለጠው ብርሃን አንዱ ስለ እግዚአብሔር የነበረንን እውቀት ከፍ ማድረግ ነው። እሱ ደግሞ መዳን ነው። ለምን መሰላችሁ? እውነተኛ አምላክ የሆንክ አንተን የላከውን ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ብሏል ጌታ። ምስጢረ ሥላሴ ሕይወት ነው። እግዚአብሔርን ማወቅ ሕይወት ነው። ባይዘዌ አንድ ሰው ስለ እግዚአብሔር ትክክለኛ እውቀት ሲኖረው ዲቫይን ላይፍ ወደ እሱ ኮሚኒኬት እየገባበት ነው። የእግዚአብሔር እውቀት ዝም ብሎ ተራ እውቀት አይደለም፣ ሕይወት የሚሰጥ ነው። እግዚአብሔርን ማወቅ ሕይወት ነው እና ያ የአንድነት የሶስትነት ምስጢር ሲነገረን በክርስቶስ በኩል ሲገለጥልን ሕይወትን ያገኘ ነው። የሚያድን እውቀት፣ ሕይወት የሚሆን እውቀት ነው የተገለጠው ማለት ነው። መላእክት ሁልጊዜ ሲደመሙበት የሚኖሩት እውቀት ነው። ቅዱስ ቅዱስ እያሉ እግዚአብሔርን የሚያመሰግኑበት ማለት ነው። እና እነዚህ ምስጢረ ሥላሴን ወንጌል አይደለም ማለት በጣም ሪዳክሽኒስት የሆነ ሁሉን ነገር አጥብቦ ቀንሶ መሸራረፍ፣ ማጉደል፣ ይህ አይነት አካሄድ በጣም መጥፎ ነው። በሁሉም ትምህርት ላይ የሚንጸባረቅ ነው። ቅዱስ ጳውሎስ በተለይ በጣም ሚስኮት ይደረጋል እንደምታውቁት ማለት ነው። እሱ በሆነ ኮንቴክስት በሆነ ለተነሳ የሆነ ችግር ሶልቭ ለማድረግ በሆነ ኮንቴክስት የተናገረው ጀነራላይዝ ይደረግና ያለ ኮንቴክስቱ የሁሉም ነገር መጠቅለያ ብቸኛ ሆኖ ይቀርባል ማለት ነው እና በአብዛኛው በፕሮቴስታንት አካባቢ ከኛ የሚለይ የተሰኛችሁ ጳውሎስ ጋር ሂዱና ምንጩን ታገኙታላችሁ። ጳውሎስ የሆነ ቦታ ሚስአንደርስቱ ተደርጓል። በእርግጠኝነት እሱ ነው የሚጠቀሰው። ሲጠቀስም ያለ አግባብ ነው የሚጠቀሰው። እዚያ ላይ ይገኛል ማለት ነው። ቅድም ኢዮብ አንድ ጥያቄ ሲጠይቅ ሰምቼ ነበረ። እሱን ልሞክርና ትንሽ አድሬስ ለማድረግ ልጨርስ። የጥምቀት ጉዳይ የኒቂያ ጉባኤ አባቶች ስለ ጥምቀት አላብራሩም እንዴ? ጥምቀት እኮ ዲፎልት የሆነ ትምህርት ነው። ሁሉም አፖስቶሊክ ፋዘርስ ላይ ኮንሲስተንትሊ የሚገኝ ትምህርት እኮ እሱ ነው። አርጌንስ ጋር ብትሄዱ ታገኙታላችሁ። ሄሬኔዎስ ጋር ብትሄዱ ታገኙታላችሁ። እና ግናጢዮስ ጋር ብትሄዱ ታገኙታላችሁ። እነ ጀስቲን ማርቴር ጋር ብትሄዱ ታገኙታላችሁ። ሁሉም አባቶች ኮንሲስተንትሊ ያስተማሩት ዲፎልት የሆነ ትምህርት ነው። እነ ተርቱሊያና፣ ሁሉም ዌስተርን ፋዘርስ በአጠቃላይ እና ጥምቀት በቤተ ክርስቲያን በኒቂያ ጉባኤ ላይ ጥምቀት ሲጀመር የክርክር ጉዳይም አልነበረም። የታወቀ የጎላ ትምህርት ነው። ኃጢአቱም የታወቀ ነው። አባቶች ኃጢአት እስከተሰራበት ነው እስከ ጊዜው ነው እንጂ በታሳቢነት የወደፊት ኃጢአት ምናምን የሚባል ሀሳብ አባቶች ጋር የለም እና ያልተነሳ የሌለ ሀሳብ በዘመናቸው የሌለ ጉዳይ ነው አሁን እንደ ጥያቄ የተነሳው ማለት ነው። እና አባቶች ግልጽ ናቸው። የኮንሰንሰስ ያለበት ትምህርት ነው ጥምቀት። ኃጢአት ሲባል በሁለት መንገድ ነው እነሱ የሚፈቱት። ቅድም እንትናን እንዳነሳ ነው ሲሪል ኦፍ ጀሩሳሌም የኢየሩሳሌሙን ቅዱስ ቄርሎስን እንዳነሳ ነው። አንደኛ ከክርስቶስ ሞትና ትንሣኤ በመካፈል የኃጢአት ማንነት ይሄ ደካማው ሰውነት ከጸጋ የተራቆተው ይሄ ዘ ኦልድ ማን ምንድነው አሮጌው ሰው ተቀብሮ አዲስ ሰው ያ ኃጢአት የሚሰለጥንበት ሰውነት ተቀብሮ አዲስ ሰው የሚነሳበት የኃጢአት ኃይል ከሰውነታችን የሚሞትበት ማለት ነው። ይሄ ጸጋ መንፈስ ቅዱስ በሰው ላይ ሲያድር በጥምቀት ምክንያት ኃጢአት የሚያሸንፈው ሰው በኃጢአት ላይ ይሰለጥናል ማለት ነው። ኃጢአት ቢሰራ እንኳን እንዲያለቅስ ንስሐ እንዲገባ የሚወቅሰው መንፈስ በውስጡ ይኖራልና ከኃጢአት የሚወጣበትን ኃይል ያገኛል። አንዱ ስርየተ ኃጢአት ማለት እሱ ከኃጢአት ኃይል ከኃጢአት ፓወር መላቀቅ ነው። ሁለተኛው ደግሞ ያሰራናቸው ኃጢአቶች አሉ፣ የምናውቃቸው የማናውቃቸው፣ ከነሱ መታጠብ፣ ህሊናችን መታጠብ፣ ይቅር መባል፣ ይሄ ሁሉ ያጠቃልላልና አባቶች ከሰውነት ምንድነው በኃጢአት ከሚሸነፍ ማንነት ከመውጣት ጀምሮ የሰራናቸው ዝርዝር ኃጢአቶች ሁሉ በአጠቃላይ ከኛ ይፋቃሉ እና ንጹህ እንሆናለን። በጥምቀት ሰው ነጭ ልብስ ለብሶ ነው የሚወጣው፣ ንጹህ ማንነት ይዞ ይወጣል የሚለው የታወቀ ግልጽ የሆነ በጥንት ቤተክርስቲያን ኮንሰንሰስ ያለው ትምህርት ነው እና ኮንሰንሰስ ባለው ትምህርት ላይ
ዲቴል ማብራሪያ እኮ አባቶች እኮ በጣም ብዙ ማብራሪያ ይጽፉ የነበሩት ኮንትሮቨርሻል የሆኑ ነገሮች ናቸው። እንደኛ ዘመን እነሱ እንደዛ አይነት ሌክቸር የላቸውም። በጣም ብዙ መናፍቃን የሚነሱበት ዘመን ስለነበር በአብዛኛው ማብራሪያ የሚሰጡት በዘመኑ ለሚነሱ ምንፍቅናዎች በጣም አወዛጋቢ ለሆኑ ጉዳዮች ነው። የጥምቀትን ጉዳይ ግን እንደውም በጣም በሚገርም ሁኔታ በየቦታው አብራርተውታል። በሐዋርያና አበው ድርሳናት በየቦታው የሚገኝ ጽሑፍ ነው እና ቅድም እንደተባለው ይሄ ዲፎልት ነው፣ በጥንት ቤተክርስቲያን የታወቀ ኮንሰንሰስ የነበረው ትምህርት ነው ማለት ነው። ረጅም ሰዓት ወሰድኩ፣ ይቅር በሉኝ። ቃሉት ያሰማልን መምህር። ይሰማኛል? አልተቋረጠማ። ኦኬ አሁን መታል ፖዝ ሆነክ ነበር፣ ለዛ ብዬ ነው። እሺ ሄቡዬ ቀጥሽ። አንቺ ነው ቀጥ። በጣም የሚገርመው ቲክቶክ ደስ የሚለው መጀመሪያውና መጨረሻው ይጠፋልና መሀል ላይ ያለ ሰው የትኛውን ቀጣጥሎ መስማት አለበት በሚል እሳቤ ሲጀመር የነበረው ስንጀምር ጥሩ ሀሳብ ነው። እዚህ ጋር አሁን መደምደሚያው ይሄ ሆኖ ተቀምጧል። ግን የተጀመረበት የነበረው ትምህርተ ሥላሴ ወንጌል ነው ወይስ ወንጌል አይደለም ነበር። ሰሙ ከሰማኸኝ አንዳንዶች አይደለም አሉ፣ ሌሎች ደግሞ አይ ነው አሉ። እኔ ደግሞ ጥያቄ ጠየቅኩኝና ከዚህ አንጻር ትምህርተ ሥላሴ ምንድነው ወንጌል ነው ብለው ካመኑ እንደወደ ተሳስቼ ከሆነ እነሱ እዛ ነበረን ይሉ የለ መብቴ ነው እንግዲህ ብዬ ስናገር፣ እኔ ፖለቲካ ምናምን አትበሉ። ፖለቲካ ማቀው እዚህ በመኖርበት ሀገር ሁለት አይነት ፓርቲዎች አሉ፣ ዲሞክራትና ሪፐብሊካን የሚባሉ እነሱ ናቸው ፖለቲከኞች እንጂ እኔ አይደለም። እኔ ሃይማኖተኛ ነኝ። ስለዚህ ከዚህ አንጻር የትኛው መጽሐፍ ላይ ነው ተጽፎ ኖሮ በፕሮቴስታንት ትምህርት ሥላሴ ወንጌል የተባለበትን አሳዩኝ ነበር። ግን ሄዶ ሄዶ እኔ ቀኑ ሙሉ ሲወያዩ የሰማሁት ለዛው እኛ የሚደግፍ ነገር ነው። እኔ በጣም ነው የማመሰግነው ዳኒ፣ በጣም ጥሩ ነው። አሁን ችግሩ ስቴፑ ዘሎ ስለሚሄድ ነው የእነሱ ውይይት የሚመስለው እንጂ እኔ አሁንም ጸሎት ነገም ከነገ ወዲያም ጊዜ ስታገኝ እንድታስመልስልኝ እፈልጋለሁ። ማለት እንዲሁ ዝም ብሎ አንድነን በጣም የሚሰለች ነገር ነው ለሚሰማውም ሰው። አንድ ሰው አምኖ በትክክል መሄድ አለበት። አሁን እኔ እስካሁን ዳኒ የተከራከረው ለእኔ ስለተከራከረልኝ ያመሰግናለሁ። አዝ ሐዋርያት እምነት ተከታይ እኔ አባቶች አልቀበልም። ይሄን በሙሉ የተከራከረልኝ ለእኔ ነው ብዬ ነው የማስበው። እና የኛን ክርክር ለኛ ተውትና ባይሆን እናንተ አለን የምትሉትን ነገር ብታሳዩን ጥሩ ነው ነው። እኔ አሁን ወጥቼ እንደዚህ ፊት ለፊት ከእናንተ ጋር ስለማወራ ነው እንጂ እነሱ ቤት ከፍተው መድረክ ዘርግተው ኦርቶዶክስ ነበርን እኛን ጠይቁን እንደምትሉት እኛም እኮ ቤት ከፍተን ጴንጤ ነበርን ማለት እንችላለን። እነሱ ስለማያስፈልግ ነው። ስለዚህ እነሱ ኦርቶዶክስ ነበርን እንደሚሉት እኛ ጴንጤ ነበርን። እንዲህ አርስቱ ስለማይመጣልን ነው እንደነሱ እኮ እንጂ እኛ ከየት ፈለቀን? እኛ ኦርቶዶክስን አናውቃትም። የምናውቀው የፕሮቴስታንት እምነት ውስጥ ነበርን ሰዎች ነን። የኛም ይመለስ ነው አሁን በቃ ዋና ፖይንቱ። አሁን ወደ ኋላ ተመልሰን እነ ጸሎት ቤት እዚህ መተን ስንወያይ የትኛው ቤተ እምነት እንደሆነ መጽሐፋቸውን ያሳዩኝ። እንዲሁ ዝም ብሎ እናምናለን የሚባል ወይ ኦርቶዶክስ ሳይሆኑ የኦርቶዶክስን ትምህርት የያዙ ካቶሊክ ሳይሆኑ የካቶሊክን ትምህርት ይዘው ፕሮቴስታንት ነን ብለው የሚከተሉ ሰዎች ፕሊስ ራሳችሁን አንቁ። መለስ ብላችሁ እስቲ የትኛው ትምህርት ላይ ነው ይሄኛው ነገር ያለው? እስቲ የትጓን የተጻፈው ብላችሁ የሆነ አንድ አስተማሪ የተባለ መጥቶ ሲያወራ ስትሰሙት አው ልክ ነው። አንድ ሰው ትክክል ለእናንተ አይመሩ ትክክል ሲናገር ግለሰብ አይደለም። አንድ ሰው ግን ስህተት ተናገረ ብላችሁ ስታስቡት ያንን ሰው ግለሰብ ታደርጉታላችሁ። ይሄ ልክ አይደለም። አይ ኖ የሚያወሩት እኔ እንደ ግለሰብ ነው የማወራው። እኔ አንድ ሰው ነኝ፣ ሄቨን ነኝ፣ ግን እምነቴን ነው የምናገር ያለሁት። እኔን የማይወክል ነገር ቤተክርስቲያን የማይወክል ነገር ስናገር ብሰማ አይ ይሄኛው ነገር አይወክለንም ብለው እህቶች ወንድሞች ሊጠይቁኝ ይችላሉ። ከዛ ውጭ ግን
የአንድ ትምህርት ሲነሳ ይሄንን ወንጌላውያንን አይወክልም እየተባለ መወሻሸት ይቆም ነው። ካለ አሳዩኝ። ስላሴ ትምህርት ወንጌል ነው ተብሎ የሚሰበክበት መጽሐፍ ትምህርት ካለ ፕሊዝ። እኔ ወደ ኋላ ነው ተመልሼ የጠየኩት። መጀመሪያ የጀመርንበት አርዕስት ይሄ ነው። አመሰግናለሁ። እሺ ሄብዬ ያው እንግዲህ እሺ ምናልባት ዲያቆን ሰላም ያሬዶ እንዴት አለ? ሁላችሁንም ሰላም ብያለሁ። ምናልባት አዲስ የገባችሁ ካላችሁ አጭር ማለት የምፈልገው ነገር ሰሙ በጣም እናመሰግናለን ለተናገርከው ነገር። ግን ለመሰከርክላት ቤተክርስቲያን ለዚህች ለአሐቲ ቅድስት ቤተክርስቲያን አትሳሳትም ላልከው ቤተክርስቲያን ተመልሰህ እንድትቀላቀል መልእክቴ ነው ማለት ነው። መልእክታችን ነው፣ ሁላችንም መልእክት ነው። ቤተክርስቲያን እንግዲህ ሁልጊዜም ልጆቿ እንድትመጡ እንድትመለስ ትፈልጋለች። ሌላው ነገር ሁሉ ሰከንደሪ ነውና እንግዲህ ያለህበትን እግዚአብሔር ያውቀዋል፣ ልብህን ይመረምረዋል። ግን ዋናው ሐሳቡ ቤተክርስቲያን ትክክል ነች ማለት ብቻ ሳይሆን ቤተክርስቲያን አካል ውስጥ ሆኖ መቀላቀል የሚያስፈልጋልና ይህንን መልእክት ለማስተላለፍ ነው። እሺ ዲያቆንዬ ጥሩም ፖይንት አንስተዋል ብዬ አስባለሁ። ሰሙሻ ቃለ ሕይወት ያሰማልን። ያው ወንድማዊ ምክር ነው ይሄ ሁላችንም መሆኑን ዲያቆን ስለተናገሩ መድገም አያስፈልገውምና መዝሙረ ዲያቆን እንኳን ደህና መጣ ሰላም በለን። ላይትሽ እድል እሰጥሃለሁ አባቴ። ቆይ አንዴ ሰላም ይሁን ለሁላችሁ። ሰላም ብያለው። ጸሎት ዶክተር ዲያቆን ዶክተር ዳዊት፣ እዝነት፣ ሄቨንዬ፣ ገሊላ፣ ሰሙሻ ወንድማችን፣ ሴንኪሮስ፣ ላዮን፣ ላየት ሁላችሁንም ሰላም ብያለው። ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን ሁላችሁንም እንኳን በሰላም አገናኘን። የእግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ሰላም ብያለው። ጸሎት እንዴት እየበረታ ነው? አዎ ክብር ይስፋ ዲያቆንዬ። በተወሰነ ይዘናል። በጣም ብዙ ጊዜ ሼር ይደረግልኛል እና አልመች እያለ ለዛ ነው። ይቅርታ በጣም እንጂ ሳላይ ቀርቼ አይደለም እና በጣም ይቅርታ። እሺ ዲያቆን፣ ኧረ ችግር የለውም። ያው ለመማማር ስለሆነ በሚመች ሰዓት ዛሬም ስለገባ ደስ ብሎኛል። ትምህርቶችን እያነሳን በጨዋነት እንወያያለን ብዬ ነው የምከፍተውና የተመቸ ሰዓት ላይ ብቅ በል። በማንኛውም ሰዓት እንቀበላለሁ። ዲያቆንዬ ደስ ብሎኛል ስላየው ስለመጣ። በተነሳው ሀሳብ ላይ ነበርክ? መዝሙረ ዳዊት ሶሪ አልነበርኩም። ምንም ገና አሁን ጆይን ማድረጌ ነው። ምንም አልሰማውም። ሀሳብ መስጠት አይጠበቅብኝም። ባይዘወይ እናንተ ከተማማራችሁ ካስተማራችሁ በቂ ነው። እንኳን አልሰማሁ አዳምጣለሁ። እንኳን አልሰማሁ ኦኬ አልነበርኩም ምን እንደነበረ። ስለዚህ ችግር የለውም። የግዴታ እኔ መናገር አይጠበቅብኝም። ጸሎቴ ሰላም ካልኳችሁም ካገኘኋችሁም ትልቅ ነገር ነው። ባይዘወይ ግን ሄቨንን አንዴ ይቅርታ፣ ሄቨኑ ሰላም ልበልሽ አንዴ። እንዴት ነሽ? ባለፈው በጣም ይቅርታ ስልኬ ባትሪ ዘጋና ድጋሚ ይቅርታ ልልሽ ገብቼም በቃ ተቋረጠና በጣም ይቅርታ። እሺ በሌላ ቀን በደንብ እንገናኛለን። አመሰግናለሁ መስሞሪ ቴንክ ዩ። ጸሎትዬ ግን መነሻችንን አታስረሳም ፕሊዝ። ጸሎትዬ ፕሊዝ እንደው በጉልበት አምላክ ልለምንክ ማለት መሀል ላይ የመጣው ችግር የለም። እሺ ሰላም። እሺ ጠቅለል ያለውን ሀሳብ ላይትዬ እሺ ከአንተ በፊት የነበሩ ግን ያላወሩ አሉ። እሺ አንድ ጊዜ አሁን አንተ ስለመጣህ ነውና እነሱ ረጅም ሰዓት ዝም ብለው ቁጭ ብለዋል። ከዛ ትነግረናለህ። ኦኬ እኔ እወጣለሁ ትንሽ ደቂቃ ለማውራት ነው። ሄቨን እሺ እኮ ታወራለህ፣ እሰጥሃለሁ። ቆይ ሄቨንን ልጠይቃል ወይ እናንተን ልጠይቅ? እሺ እኮ ትጠይቃለህ። ሰንኮሪስም አሉ፣ እሳቸውም ዲያቆን መምህር ናቸው። አዎ እኮ ገባኝ። መልክ ላሲዝና ከዛ ትቀጥላለህ ወንድሜ። የነበረን ውይይት አሁን መዝሙረም እንዲሰማው የምፈልገው ትናንትና ነበር የጀመርነው። ርዕሱ ምንድነው? ትናንትና የነበረኝ ወንጌል ያለ ዶግማ ወንጌል ነው ወይ የሚል ጥያቄ ነበረ። ከዛ ወንጌል የሚሉትን ነገር ስጠይቅ 5 አዕማደ ምስጢራት
በኦርቶዶክስ ወንጌል ናቸው። ከዛ እያንዳንዱን አስገብቼ ስጠይቅ በሉትራን እና በአንዳንድ ሳይዶች አዎ ወንጌል ነው የሚል ነገር ተመለሰልኝ። ዶክተር ዳኒ ግን ዛሬ ገብቶ ትናንትም ዛሬም ተመሳሳይ ነገር ነው ያለን ብዬ አስባለሁ። አምስቱንም ሊትራሊ ወንጌል ናቸው ብሎ አይጠቅሳቸውም። ያለው ነገር ይሄ ነው። ስለዚህ ከቅድም ጀምሮ ስንሟገት የነበረው እንዴት ነው ወንጌል ያልሆነው የሚል ጥያቄ እያነሳን ነው። ከስላሴ ያልጀመረ ወንጌል የምስራች እንዴት ላይ ሆን ነው? የስላሴ ትምህርት ሚስጥረ ስላሴ አናኗር ክርስቶስ ከድንግል ማርያም ሚስጥረ ስጋዊም እንግዲህ ይታያችሁ ወንጌል አይደለም ተብሏል። ስለዚህ እነዚህ ፖይንቶች ላይ እያነሳን በምንጠይቅበት ሰዓት አይ ወንጌል ነው ያሉትም አለች ሄቨን መታ ዛሬ ስትጠይቀን ወንጌል ነው የሚሉ ከሆነ ከመጽሐፋቸው ያሳዩን። እኔ በዛ ውስጥ ስለነበርኩኝ ወንጌል ተብሎ የምንማረው ነገር የለም፣ ዝም ብለው ራሳችንን እንደዚህ ወንጌል እንለዋለን ብለው የሚቀበሉ ከሆነ የሚል ነው እንጂ ማስረጃ ማቅረብ የሚችል ሰው የለም የሚል ነገር መጣ። አንዳንድ ምንድነው በካውንስሉ በኩል የነበረውን ሳምሻ ከፍቶ ሲያሳየን ነበረ። ከዛ ደግሞ በዶክተር ዳኒ ራሱን ችሎ እንደውም ለፕሮቴስታንቱም ራሱ መልእክት አለኝ በሚል ጭምር ነው ሲያቀርብላቸው የነበረውና ሊትራሊ እሱ ሳይድ ደግሞ በጣም የተለየ መሆኑን ነው ዛሬ ያየነው። ከታችም አንዳንድ ኮሜንት ላይ ሊትራሊ ወንጌል አይደለም የሚልም ሰው ነበረ። ስለዚህ ይሄ ነገር በውስጥ እንዳለ ልናቅ ይገባል። ስለዚህ ማሳየትን የምፈልገው አንዳንዱ ሰዎች ለወንጌል የሚሉት ነገር ትክክለኛውን ወንጌል አለመሆኑን እንድናቀኛ ኦርቶዶክሳውያን እንኳን አምስቱ አዕማደ ምስጢራት ሙሉ ወንጌል ናቸው፣ የምስራቹ ናቸው ብለን የምናምነው። በዛ በኩል ግን ወንጌል የሚባለው ነገር ሌላ መሆኑን እንድናቅ ነው ዛሬ ቤቱን የከፈትኩት። በእንደዚህ አይነት ውይይት ነው እንግዲህ ጠቅለል ሲል ያዋል ነው ማለት ነው። እና መምህርም ዲያቆን ዳዊትም ሁላችንም እንግዲህ እሱን ስናስረዳ ነበረ። የተለያዩ ቪዲዮዎች አሉ እንግዲህ ዩቲዩብ ላይም የተጫናለ፣ እሱንም ታዩታላችሁ፣ ይደርሳችኋል ብዬ አስባለሁ። እና ይሄ ነው የነበረው። ያልተናገረ ማን ነው? እዝነተ ትንሽ ነገር በይን፣ ከዛ ላይን፣ ከዛ ላይት አለ፣ አንተ ሐሳብ ትሰጥበታለህ። እሺ መዝሙርም አሁን ሐሳቡን ካገኘው በተባለው ላይ ትንሽ ነገር ከምትለን ከሆነ ትጨምርልናለህ። እኔ ገባሁት ለምሳሌ እኔ ሄቨኒና እናንተን ጥያቄ ለመጠየቅ ነው። ለምሳሌ ሄቨኒን ጥያቄ ለመጠየቅ የፈለኩት ነገር ምንድነው? ላይቲ ቆይ አንዴ አንደኛ ደረጃ ዳይቨርት አታርገው። የዋልንበትን ሐሳብ እየጠቀለልን ስለሆነ ለህዝቡ አስብለት። አንተ በሄቨን ላይ ጥያቄ ስላለን የገባከውና ባይሆን ቆይ ላይ እባክህ ሐሳቡን ቆይ እባክህ። እንዴ ምን ሆነክ ነው? የኛ እኮ የግል ሐሳብ አይደለም። ርዕስ ተቀምጦ በርዕሱ ላይ ነው ስንወያየዋል ነውና ትምህርታችን ውይይታችን እንዲበላሽ አታድርግ። እሺ ቆይ ታችም ላለ ሰው ከላይም ላለ ሰው ሪስፔክት አድርገ መጨረሻ ላይ ትጠይቃታለህ። ሄቨን ትቆያለች፣ ትጠይቃታለህ እንጂ ማንም ገብቶ የራሱን አዲስ ሐሳብ ፈጥሮ አዲስ ጥያቄ ፈጥሮ የሚወያይበት አይደለም። ርዕስ ተቀምጦ ብዙ ጊዜ ተፈጅቶ ሰው ሪስፔክት አድርጎ እየተከታተለ ነውና ፕሊስ እባክህ ለአንተ ሐሳብ ሳይሆን ለቤቱ ርዕስ ቦታ ብትሰጥ ወንድማችን፣ በጣም ከይቅርታ ጋር። ለዛ ነው ደጋግሜ ሚውት ያደረኩክ። በጣም ይቅርታ። ለሐሳቡ ሪስፔክት። እሺ አመሰግናለሁኝ። እኔ ዛሬ በዋልነው ውይይት ላይ ላስተማራችሁን መምህራን ቃሎት ያሰማልን ማለት ፈልጋለሁ። ለምን ሐሳባችንን የበለጠ እንድናሳድግ ከውይይታችሁ የወሰድነው ነገር ስለሆነ እግዚአብሔር ያክብርልን ለማለት ፈልጋለሁ። ነገር ግን በጣም እኔ የምታዘበው ነገር ምንድነው፣ መጽሐፍ ቅዱስ ራሱ አይሳሳትም ብለው ከአምስቱ ሶላ አንዱን በጣም የሚጠቀሙት እውነት ነው፣ እንደነሱ ማለት ነው። ግን ምንድነው እሱ አይሳሳትም የተባለውን የመጽሐፍ ቅዱስ ሐሳብ ግን ይሳሳታል ብለው የሚወስዷቸው ብዙ ነገሮች አሉ። አሁን ለምንድነው ነገረ ስላሴ
ወንጌል የማይሆነው? በእነሱ ትምህርት ነው እንጂ ሚስጥረ ስላሴ ትምህርት ነው እንጂ ወንጌል አይደለም እንዴ? ምንድነው አምስቱ ሶላ? አምስቱ ሶላ መጽሐፍ ቅዱስ ብቻ ነው አይደል? አንዳንዴ በጣም እገረማለሁ ማለት ነው። እኛ ስንል እያሉ የተለያየ እያብራሩ ግራ ቢያጋቡንም ግን በቃ ከአምስቱ ሶላ አንዱ መጽሐፍ ቅዱስ ብቻ ሲል መጽሐፍ ቅዱስ የበላይ ነው ባለስልጣን ነው ብለው ይላሉ። ይመጡና ግን ነገረ ስላሴ ወንጌል አይደለም። ምን ማለት ነው? የ10 ዓመት ልጅ እንኳን ይህንን አስረድተ ነው ይህን ነገር እስቲ ብሎ ከሳምንት በኋላ ቢጠየቅ የሚናገረው ነገር እኮ ሌሎቹን የማይቀበሉት። አሁን በጣም ይገርማል። ነገረ ስጋዊ ወንጌል ነው ይላሉ። ሚስጥረ ጥምቀት ወንጌል አይደለም ይላሉ። ሚስጥረ ቁርባን ወንጌል አይደለም። ትንሣኤ ሙታንስ ወንጌል ነው። እንዴ ምንድነው መጽሐፍ ቅዱስ ብቻ? በጣም የተገረምኩበት ማለት ነው። እኔ ቅድም ላብራራ ራሱ የፈለኩት ምንድነው ቤተክርስቲያን ተሳሳታለች እያለ ሲናገር ደጋግሞ ዳኒ ቤተክርስቲያን ተሳሳታለች የሚል የእግዚአብሔር ቃል የለም። ምኑን ነው የእግዚአብሔር ቃል በእነሱ በኩል የማይሳሳት የሆነው? ምኑ ጋር ነው? ቤተክርስቲያን ተሳሳታለች አይልም መጽሐፍ ቅዱስ። ቅድስት ብሎ ነው የሚጠራት። ቤተክርስቲያኒ ብሎ ነው የሚጠራት ክርስቶስ ራሱ። እንዴት ነው የክርስቶስ ቃል ሊሳሳት የሚችለው? እነሱ በመጽሐፍ ቅዱስ ላይ የተጻፈው ቃል አይሳሳትም ካሉ እነሱም ተሳስቷል የሚሉት እኮ ቃሎችን መደርደር እንችላለን። መጽሐፍ ቅዱስ ብቻ ራሱን የሚከሰው ማለት ነው የእነሱን ሀሳብ የሚከሰው እና አንዳንዴ የሆነ ስላደናገርን ብቻ ሰዎች ይቀበላሉ ማለት አይደለም። ረጅም ጊዜ የወሰደውም በአባቶች ስለ ጸሎተ ሃይማኖትን በተመለከተ የጥምቀትን አልቀበልም ብሎ ሲል እንደው ማዳረቅ ስለፈለገ ነው እንጂ ጥያቄው ቀጥታ ነው ዲያቆን ሲጠይቁ የነበረው ማለት ነው። ግን እሱ የሚመልሰው ብድር ለማደናገር እንዲህ የምናስተውል ሰዎች ነን። ስማርት ስልክ ይዘን የተቀመጥን እንዴ እንደዛ መሆን የለበትም። ይሄ ምንም ቢሆን በቃ የሰው ልጆች ነን። ከእንስሳ የተሻለ አስተሳሰብ ያለን የከበረ የሰዎች ልጆች ነን። እናስተውላለን፣ እንመረምራለን። እንዴ ፊት ለፊት ቁጭ ብለን እንዴት ነው ጥምጥም የሚካሄደው? አንድ ሰው አይደለም ነው ወይ አይደለም በል ተብሎ ለምንድነው ሌላ የሚካሄደው? ያም በጣም ከባዱ ነገር ነው። ለመጽሐፍ ቅዱስ ቃል ራሱ ምን ያህል ይታመናሉ የሚለውን ዛሬ ያየንበት ነው። ግን አምሶሪ በጣም እኔ ብዙ ጊዜ ማርቆስ 16ን ማንሳትን ፈልጎ ስለ ጥምቀት ማውራት ፈልጌ አይደለም። በቃ ምን ያህል ወንጌል አማኝ ነን ተብሎ ለወንጌል ቃል ወይ ደግሞ መጽሐፍ ቅዱስ የበላይ ተብሎ አይሳሳትም ተብሎ የማርቆስ 16 የሚሳሳትበት ሀሳብ ለምን? ይሄ እንዲታይ ይፈልጋሉ ብዙም ጊዜ ማለት ነው። ማንሳት የምፈልገው ነገር ነው እና በቃ አንድን እውነት እንላለን ከተባለ ፊት ለፊት ለሚያስተውል ሰው ለሚማር ሰው ይሄ በትክክል ቢመለስልን መልካም ነው ለማለት ፈልጋለሁ። ቃሉት ያሰማልን። ጸሎቴም ተባረክ ወንድማችን። ብቻ ግን መጽሐፍ ቅዱስን የታየበት መልኩ በጣም የሚያሳዝን ነው። እኔ መጽሐፍ ቅዱስ ብቻ በራሱ በቃ አያውቁትም ወይ ደግሞ የጌታን ቤተክርስቲያን እኔ በስነስርዓት መማር አለባቸው። በቃ ማናት ያቺ የጌታ ቤተክርስቲያን? ማናት የመጽሐፍ ቅዱሷ ቤተክርስቲያን? ክርስቶስ የመሰረታት ቤተክርስቲያን ማናት? ወይ ማንበብ ወይ መረዳት ነው ወይ እነሱ ያሉበት በትክክል የተሳሳተ ነው። ያችን እያሉ ከሆነ ሶሪ በጣም እኛ ግን ያልነው የሐዋርያት የመሰረቷት ያቺ የጌታ ቤተክርስቲያን ያችን ቤተክርስቲያን ነው የምናወራው እና ወይ እሷን መማር ነው ወይ ቃሉን መረዳት ነው። ይቆየኝ። አረዘምኩ፣ ይቅርታ። ሰው አስቀምጬ። እሺ ዝናተ ያይ ጥሩ ፖይንት አነሳሽልኝ። እንደውም ምንድነው የሃይማኖት ጸሎት ላይ ያለውን እኮ ማነው ብርሃንም ዳንያ ኦልሞስት በተለየ ሁኔታ ነው የሚያምነው። በእነሱ ዌብሳይት ላይ ራሱ ይሄ የህብረቱ ላይ ሊትራሊ እንቀበላለን የሚል ነው እንጂ ያለው
አይ መዝነን ነው የምንቀበለው የሚል ነገር እንደሌለ አሳይቶታል። እንግዲህ በራሱ ደግሞ አልቀበለውም ካለ እሱ መብቱ ነው እንጂ ጥምቀት ለድህነት ኃጢአት በሚሰረይባት በአንዲት ጥምቀት የሚለውን ረጅም ሰዓት ሲሞግትበት የነበረው ምንድነው የትኛውን ኃጢአት ዝርዝር በአባቶች ስላልተቀመጠ ምንድነው ጎዶሎ ነው ሙሉ አይደለም የሚል ክሌም ነው እንግዲህ ይታያችሁ። ስለዚህ ይሄ በጣም ትልቅ ስተት ነው ብዬ አስባለሁ። አባቶች በመንፈስ ቅዱስ ተመርተው ጉባኤ ጠርተው ያስቀመጡትን ነገር ዲቴል ነገር ኃጢአቱ ከዚህ እስከዚህ ነው ተብሎ ስላልተቀመጠ ሙሉ አይደለም ጎዶሎ ነው ማለት ራሱ እኔ እንዴት አይነት ሐሳቤ በእንዴት አይነት አይምሮ ይሄ መቀበል እንደሚቻል እኔ ስተት ነው የምለው። ስለዚህ እሱንም ስላነሳሹ ጥሩ ነውና በእንደዚህ አይነት መልኩ ነበር ስንሞግት የነበረው። እሺ ማማን እንደገባ ግን አልታየኝምና ዲያቆን ትንሽ ነገር ትለናለህ? መዝሙረ የገቡትን እኔ ጋር ብላክ ነው የሚያሳየኝ። ላዳምጥ፣ ችግር የለውም ላዳምጥና ሐሳብ ሰጣለሁ። አይ ቲንክ አሁን ሐሳቡን እያስኩኝ ነውና ላዳምጣችሁን ሐሳብ ሰጣለሁ። እሺ የገቡት የሚታይ ከሆነ እዝነተ በቅደም ተከተል እስቲ እድል ስጭልኝ። ለኔ ማን እንደገባ አልታየኝም ከመዝሙረ ግን ያሉ ሰዎች። እሺ ሄቨን የምትያለሽ ነው ጨርሰሻል ወይ? ወደነ ላይሆን ኦኬ ተመልሰ ገብታል ሜቢ ወይ ላይሆን ሲንኮር እሺ ዲያቆን ይቅደሙ ችግር የለውም። ዲያቆን ሲንኮር ይቅደም ይችላል። እሺ ሲንኮር ቀጥል። እሺ ኧረ ይበሉ ችግር የለውም ደርሳለሁ። ላይሆን ቀጥል ሰማለሁ ስላሉ አንተ ቀጥል፣ ካንተ በቀጥሉ። ሁላችሁንም ሰላም ብያለሁ። ዲያቆን ዶክተር ዳዊት፣ እዝነት፣ ሄቨን፣ ገሊላ፣ ሰሙ፣ ላይሆን፣ ዲያቆን መዝሙረ፣ ጎንደሬው ሁላችሁንም ሰላም ብያለሁ። መዝሙረ ጠፍተዋል መምህር ዲያቆን ሎንግ ታይም ካየሁት ላይቭ ላይ ከተገናኘ ሰላም ብያለሁ። እንዲሁም ዲያቆን ዳዊት ያው እኔ ወደ መጨረሻው አካባቢ ነው መምህር በረከት ሲናገሩ እየሰማው ነበርና ያው ቤተክርስቲያን እንግዲህ እንደማትሳሳት በደንብ እያስረጁት ነበር። ኢቭን ያው አርጊው ያደረገው እያሳዩትም ብዙ ጊዜ ዳኒ አርጊው ሲያደርግ ነበር። ኢቭን ያሳዩት አባት ደግሞ ሴንት ኪሪል ዘኢየሩሳሌም ወይም የኢየሩሳሌሙ ቄርሎስ በደንብ ነው የጻፈው። በደንብ በተለይ ስለ ጥምቀት ኢቭን ስለ ስርዓተ ቤተክርስቲያን በደንብ የጻፈ አባት ነው ቅዱስ ቄርሎስ ዘኢየሩሳሌም ማለት ነው። አይደለም ስለ ጥምቀትማ በደንብ አድርጎ ነው የጻፈው። ብዙ ጊዜ እንዲያውም እንደዚህ ኮሜንታሪ ላይ የትርጓሜ የቅዱስ ቄርሎስ ኢየሩሳሌምን ስለ ስርዓተ ቤተክርስቲያን ስለ ጥምቀትና ስለ ቁርባን በደንብ ነው የሚያብራራው። በጣም ቅዱስ እና ሊቅ የሆነ አባት ነው። ሲቀጥል ደግሞ በኮንሰንሰስ ደረጃ ብዙ አባቶች ተናግሮታል። ዮሐንስ አፈወርቅ በተለይ የማቴዎስ ወንጌል ምዕራፍ 16 ከቁጥር 16 በተረጎመበት ድርሳኑ ላይ ቤተክርስቲያን ከሰማይና ከምድር እንደምትበልጥ ነው እየተናገረው ማለት ነው። በአንተ ቃልነት ቤተክርስቲያንን እሰራታለሁ የሲኦል ደጆችም አያናውጿትም ብሎ ክርስቶስ ለሐዋርያቶች እንደነገረላቸው ቃል እንደገባላት ቤተክርስቲያንን ከሰማይና ከምድር እንኳን እንደምትበልጥ ቅዱስ ዮሐንስ አፈወርቅ ተናግሯል። The church is more than the heaven and earth ነው የሚለው። ከሰማይና ከምድር በላይ የምትበልጥ ነች ቤተክርስቲያን ማለት ነው። ምክንያቱም ይልና ከስብ ምክንያት ምን ያቀርባል? ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ ቅዱስ ዮሐንስ አፈወርቅ ያስቀምጣል። እንግዲህ ለቤተክርስቲያን የገባላት ከሰማይና ከምድር በታች ነው። ሰማይም ያልፋል ምድርም ታልፋል። ቤተክርስቲያን ግን ዘላለማዊ ናት። ከሰማይና ከምድር ኢቭን የምትበልጥ አድርጎ ነው ቅዱስ ዮሐንስ አፈወርቅ ሲናገር የነበረው። እንኳን ቤተክርስቲያን ልትሳሳት እንኳን ቤተክርስቲያን ልትጠፋ ይቅርና ከሰማይና ከምድር የበለጠች ነች
ክርስቶስ ለራሱ በመስቀል ላይ ከተሰቀለ በኋላ ከሞተ በኋላ ሌሎቹን እግራቸውን ሊሰብሩ በሚመጡበት ሰዓት የክርስቶስ ፍጹም ሞቶ ስለነበር የእሱን ጭንግን አልሰበሩትም። ነገር ግን ከሞተ በኋላ ከክርስቶስ ከጎኑ ደምና ውሃ ወጥቷል ማለት ነው። ስለዚህ እኛ ያንን ምን እንለዋለን? ቤተክርስቲያን ምን ትለዋለች? ማየገቡ ከክርስቶስ ከጎኑ የፈሰሰውን ማየገቡ እስከ ሞት ድረስ ነው የወደዳት ቤተክርስቲያን። ኤፌሶን 5 ላይ ከቁጥር 5 ላይ እንደምናየው እስከ ሞት ድረስ ቤተክርስቲያንን እንደወደዳት። ስለዚህ እኛ በዛ ማየገቡ ኃጢአታችንም እንደሚሰሪ ወይም ማንም በክርስቶስ ቢሆን አዲስ ፍጥረት ነው እንዳለው ቅዱስ ጳውሎስ አዲስ ፍጥረት የምንሆንበት አዳማዊ ማንነታችንን ትተን ክርስቶሳዊ ማንነታችንን የምንይዝበት ያ ምድራዊ ሳይሆን ሰማያዊ የሚያደርገንን ጥምቀት ነው የምንይዘው። ጥምቀት ደግሞ ቅድምም መምህር በረከት በተደጋጋሚ እየነገሩት ነበር። አንዴ ነው ጥምቀት፣ አንዴ ነው። ከማይደገሙ ሚስጥራት መካከል ጥምቀት ነው። ሌላው ግን ከኃጢአታችን በደሙ ላጠበን ስለሚል አንደኛ ዮሐንስ ምዕራፍ 1 ከቁጥር 7 ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ ከኃጢአታችን ሁሉ ያነጻናል ይላል። ስለዚህ ከኃጢአታችን ዕለት ዕለት የሚያነጻን በሰራነው ኃጢአት በደሙ ስንታጠብ ነው። ስለዚህ ደሙ ነው የሚያነጻን እና የኖቫቲያንስ ምንፍቅናም እንዳይሆን ጥምቀት አንዴ ነች። ቤተክርስቲያን ደግሞ ዘላለማዊ ነች። ቤተክርስቲያን የምትጠፋ አይደለም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። የክርስቶስ ቃል ዘላለማዊ ስለሆነ ማለት ነው። ቅዱስ ጳውሎስ የእግዚአብሔር ቃል ያለና የሚኖር ነው ይላል እና በዚህ ሁኔታ ላይ ቤተክርስቲያን እንግዲህ ብዙ የምትለው ነገር ስላላት እነዚህ ትናንትናም ገብቶ ነበር ዳኒ አምስቱን ወይም የቤተክርስቲያን ካቴኪዝም ከምትላቸው ቤተክርስቲያን አምስቱን ዶግማ አድርጋ ከምትይዛቸው በወንጌል መሰረትነት ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን እና ሚስጥረ ትንሣኤ ሙታን እነዚህ መጽሐፍ ቅዱሳዊ እንደሆኑ ቤተክርስቲያን ደግሞ ትምህርቷ ወይም ካቴኪዝሟ እነዚህ እንደሆኑ፣ ሌላው ደግሞ ላርጅ ካቴኪዝም ብላ ደግሞ የጸሎት ሃይማኖትን እንደገና ደግሞ በቅዳሴዋ ደግሞ አባቶች 14ቱን ቅዳሴ ይዛ ያለች ቤተክርስቲያን ነች ቤተክርስቲያናችን ማለት ነው። ኢቭን ደግሞ የአባቶች ደግሞ ትምህርት የሚባላል አባቶች ያስተማሩት ትምህርት አለ። ያንን ቤተክርስቲያን ዕለት ዕለት ነው የምታስተምረው። ስለዚህ ከአባቶች ትምህርት አንወጣ የምንለው ለዚህ ነው። ቤተክርስቲያን ዶግማና ቀኖናዋ ከመጽሐፍ ቅዱስ ወይም ቢብሊካል ኤቪደንስ ብለን ከምንጠራው ከመጽሐፍ ቅዱሳዊ ማስረጃ ስለሆነ ቤተክርስቲያን መጽሐፍ ቅዱሳዊ ነች፣ በክርስቶስ የተመሰረተች ነች። ክርስቶስ ደግሞ በደሙ ያነጻት ናት ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረ፣ ስለዚህ በደሙ ያነጻን፣ በደሙ ደግሞ ቤተክርስቲያን የቀደሳት ራሱ ክርስቶስ ነው። ለዛቲ ቤት ሐነጻ አብ ቀዲሙ ወቀደሳ ወልድ በደሙ ወፈጸማ መንፈስ ቅዱስ። ያው መንፈስ ቅዱስ ነው እንግዲህ በበዓለ ሀምሳ በጰራቅሊጦስ መጥቶ ያንን ቤተክርስቲያንን የቤተክርስቲያን ልደት አድርጎ እስካሁን ድረስ የቆየንበትን ቤተክርስቲያን ጸንታ እንድትቆይ ያደረገው በመንፈስ ቅዱስ ጥበቃ ስለሆነ፣ ስለዚህ እስካሁን ድረስ አለች፣ ወደፊትም ትኖራለች የሚለው እና ቤተክርስቲያን እንደማትሳሳት ዘላለማዊ እንደሆነች ባዲ ኦፍ ክርስት ወይም ቅድም እንዳልነው ከክርስቶስ ከጎኑ የተገኘች ነች ቤተክርስቲያን። ደምና ውሃ እንደፈሰሰው ቤተክርስቲያን የክርስቶስ አካል ነች። የክርስቶስ አካል ከሆነች ደግሞ ዘላለማዊ ነች ማለት ነው እና ከዚህ አንጻር እንዲታይ ነው። ወንድሞች ይቀጥሉበታል። አመሰግናለሁ። ዛሉት እሺ ዲያቆንዬ እግዚአብሔር ያክብርልኝ። ቀጥሎ ዝና ተምሪልኝ የሚታየኝ ስላልሆነ ጸሎትዬ እኔ ከተፈቀደልኝ አንድ ደቂቃም አይሞላም። ለዶክተር አንድ ሀሳብ አቅርቤ ልወርድ ነው። አንድ ደቂቃ አልፈጅም። ማን ነው የሚያወራው?
ኢዮብ ኦኬ ቀጥል። እሺ ኢዮብ እሺ ቀጥል። ቅድም ዳኒ አርጊመንቱን ኮንስትራክት ሲያደርግ ምን ብሏል? የኒቅያን ጉባኤ በከፊል ነው የምቀበለው፣ ምክንያቱም ብሎ ስለ ጥምቀት ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን የሚለውን ነገር ስላላብራሩ ብሏል። ማለት እንትኑ ምክንያቱም የማይቀበልበትን ምክንያት ሲያብራራ ማለት ነው። ይሄ የፒኤችዲ ጥያቄ ነው፣ የትልቅ ስኮላሮች ጥያቄ ነው ምናምን እያለ ሲያብራራ ማለት ነው። ግን አሁን ሴም ኮስችን እንደዚህ አይነት ጥያቄ ለጴጥሮስ ያቀርብለት ነበር ወይ ነው። አሁን ላይክ ሐዋርያት በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ኃጢአት ይስተሰረይ ዘንድ ተጠመቅ ብሏል። የትኛው አይነት ኃጢአት ብሎ ጴጥሮስን ይጠይቀዋል ወይ? አሁን ይሄ እዚህ ላይ አልተብራራም። እዚህ ላይ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ተጠመቁ ሲል የፊውቸር ኃጢአት ነው፣ በፊት የተሰራ ኃጢአት ነው። ዳኒ ያቀረበው አርጊመንት እሱ ነው። በፊውቸር የተሰራ ወደፊት የሚሰራ ይሁን ስላላብራራ የኒቅያን ጉባኤ ውድቅ አድርገዋለሁ። ግማሽ ፓርሻሊ በከፊል ምንድን ነው ያለበር የተጠቀማት ቃል ከሞላ ጎደል እቀበለዋለሁ የሚለውን ነገር አርጊመንቱ ጥምቀት በትክክል ስላልተብራራ ነው እንደ ስህተት አድርጎ የያዘው እሱ ነው። ሐዋርያትም እኮ አላብራሩ። ኃጢአታችሁ ይሰረይ ዘንድ ተጠመቁ ሲሉ ያለፈ ኃጢአት ነው የወደፊት ኃጢአት ነው የሚለውን ነገር አልተብራራም። እነሱንስ ይቀበላቸዋል ነው የኔ አርጊመንት። በጣም አመሰግናለሁ። ለዲያቆን ዳዊት ነው ያቀረብከው። ይሄ ጥሩ አርጊመንት ነው ብዬ አስባለሁ። ቀደም ያነሳው አርጊመንት ለዳዊት ስለነበረ በዚህ አይነት መልኩ አይቶታል። በዚህ አይነት መልኩ ስታይቷል ወይ ማለት ነው። ጥምቀት ስላልተብራራ የኒቅያን ጉባኤ አልቀበልም ስላለ ሐዋርያትስ ጥምቀትን እንደዚህ እንደሱ እንደሚለው እያብራሩ በዛ ዲቴል አብራርተው ነው ወይ? ዲፎልት አይደለም ወይ? ጥምቀት ያለፈን ኃጢአት እንደሚያስተሰርይ ዲፎልት ግልጽ አይደለም ወይ? ሐዋርያትንስ ለምን እንደዛ አድርጎ ሪጀክት አላረጋቸውም ነው የኔ ነጥብ። እሺ ዲያቆን አሉ ትንሽ ነገር በሉን እርሶ ሀሳብ እንዲሰጡበት ስለሆነ